ዛሬ ምንም ስናክ የለም unfortunately ለመግዛት ጊዜ አላገኘሁም guys ግን ቂንጬ አለ የዘይት ቂንጬ ብቻ ነው guys እኔ ደግሞ የሰራሁት እንዴት ናችሁ this past what እሁድ ሰኞ ማክሰኞ this past 2 days እንዴት ናችሁ እንዴት ነበራችሁ የዛሬውን ኤፒሶድ ከመጀመራችን በፊት ኳሊቲው የቪዲዮ ከቀነሰባችሁ የመጀመሪያው የተቀረጸው በአይፎን 16 ነው Pro Max ይሄኛው አይፎን 14 ነው ስልኬ ዛሬ ይመጣ ነበር ተብሎ ታስቦ ነበር አልመጣም so እስኪመጣ ትንሽ እንታገሳለን ማለት ነው እንደዚህ ጨለምለም ባለ ቪዲዮ እናወራለን ችግር የለውም also ለዩቲዩብ ቻናሌ በጣም ኢንተረስትድ የሆናችሁት ለጎሲፕ ብቻ እንዳልሆነ ተስፋ አደርጋለሁ ዛሬ ቁም ነገር ነው የምናወራው ግን የባለፈው ኤፒሶድ ስቶሪ ታይም ፓርት 5 ላይ አንዳንድ ማለት የምፈልጋቸው ነገሮች አሉ ብዙ ወንዶች ተበሳይታችኋል የሪሌሽንሺፕ ምክር የምትሰጫው አንቺ ነሽ እንዴ እንደዚህ ይሆንሽ እንደዚህ የተሸወርሽ አይነት ቪዲዮዎች የመጀመሪያ ቪዲዮ ሁላ የሰራችሁ አላችሁ አካውንታችሁስ ገብቼ ሳይው የመጀመሪያ ቪዲዮአችሁ ስለኔ ስለሱ ለማውራት ነው የገባችሁትና ይሄን ያክል እልህ አያያዛችሁ እኔ ማንንም ሰው የሪሌሽንሺፕ ምክር ልስጥ አላልኩ ለማንንም ሰው ብዬም አላቅም ሁሌም ደግሞ ስለ ሪሌሽንሺፕ ሳወራ እኔ ስለ ሪሌሽንሺፕ ልመክራችሁ ነው ብዬ አይደለም ግን common sense you know ማንኛውም ሪሌሽንሺፕ ውስጥ ያለም ያለ የለም ትዳር ውስጥ ያለም ሲንግል የሆነም ሰው ሊያውቀው የሚገባው ነገር ሳወራ you know የተጋቡ ሰዎች ቤት ውስጥ ያለው ሳር አረንጓዴ እንደሆነ ለማወቅ ግዴታ ሚስትየውን መሆን አይጠበቅብኝም ሳር አረንጓዴ ነው አለቀ ሁላችንም የምንስማማው የምንግባባበት common sense ነው ባል ሚስቱን መምታት የለበትም ዴት የሚያረግ ወንድ ዴት የሚያረጋትን ሴት ስናፕ ማረግ መቆጣት የለበትም ባል ሚስቱን መቆጣት የለበትም መሳደብ የለበትም you know like ከሰው ጋር ኮሙኒኬት የምናደርግበት መንገድ ስፔሻሊ ከባለ ትዳር አጋራችን ነው ከምንለው ሰው ጋር ኮሙኒኬት የምናደርግበት መንገድ ጤናማ መሆን አለበት ይሄንን ደግሞ ማንኛውም ጭንቅላቱ ጤነኛ የሆነ ሰው ሊያስበው የሚገባ ሐሳብ ይመስለኛል እና ለምን እንደዛ እንደተባለ አልገባኝም ሌሎቻችሁ ደግሞ እንዴ ጆርዲን እንደዚህ ከተሸወደች ጆርዲን እንደዚህ ከተደረገችማ እኛ ምን ይቀናል ምናምን ያላችሁ ሰዎች አላችሁ ምንም አይውጣችሁም እኔ ከናንተ በምንም አልለይም by the way እናንተ ያደጋችሁበት ማህበረሰብ ነው ያደግኩት እናንተ የተማራችሁበት ትምህርት ቤት ነው ያደግኩት እናንተ የምታዩትን ሶሻል ሚዲያ ሳይ ነው ሙለው ከናንተ የተለየ ነገር ምንም ነገር የለኝም I don't know የሆነ አይነት ኢሜጅ ስላችሁ ነበር መሰለኝ ስለኔ በጣም ጠንካራ እንደሆንኩ በፍጹም የማልሸወድ በፍጹም ስህተት የማልፈጽም ፐርፌክት የሆንኩ ፍጹም የሆንኩ አይነት ሴት አርጋችሁ ስላችሁ ነበር መሰለኝ በፍጹም እኔ እንደዛ አይነት ኢንቴንሽን ለእናንተ ለመስጠትም አላሰብኩም ጠንካራ እንደሆንኩኝ ፐርፌክት እንደሆንኩኝ ፍጹም እንደሆንኩኝ በፍጹም የማልታለል በፍጹም የማልሸወድ አይነት ሰው እንደሆንኩኝም I don't know እንደዛ አይነት ምስልና መልእክት አስተላልፌም አላቅም እንዴት እንደዛ እንዳሰባችሁኝ አላቅም ግን እኔም ሰው ነኝ እኔም ድክመት አለኝ እሳሳታለሁ እሸወዳለሁ አንዳንድ ነገሮች ላይ ጠንካራ አይደለሁም so እሱንም perception አስተካክሉልኝ እኔ ያንን ስቶሪ ታይም ለማውራት ስነሳ የተነሳውበት መንገድ ምንድነው ከኔ ድክመት ከኔ you know አይቼ አመዛዝኜ የወሰንኳቸው ውሳኔዎች ላይ እኔ በሷ ቦታ በሆን እንደዚህ አድርጌ የተሻለ ውሳኔ ወስናለሁ የሚለውን ያስተሳሰብ ወይ እንድታገኙ እና ከኔ ድክመት ከኔ ስህተት እንድትማሩ ነው እንደዛ ስቶሪ ታይም ብዬ ፖስት ያደረኩት እንጂ ጥሩ ነገር ላስተምር አይደለም like ወይም ደግሞ ጥንካሬን ላሳያችሁ ማልሸወድ ፍጹም አይነት ሴት እንደሆንኩ ላሳያችሁ አይደለም so
ያንንም ፐርሰፕሽን አስተካክሉልኝ። ሌላ መናገር የምፈልገው አንድ ፖይንት ደግሞ ምንድነው ከዚህ በፊት አንዲት ሶሻል ሚዲያ ላይ ያለች ሴት ባሏ ላይ ቺት አድርጋ ልትበሏት ደርሳችሁ ነበር። thank god እንደዛ አይነት ተመሳሳይ ነገር አይደለም እኔ ላይ የተፈጸመው። thank god ገና ሪሌሽንሺፕ ላይ ራሱ አልደረስንም፣ እዛ ፖይንት ላይ ራሱ አልደረስንም አይደለም ትዳር ውስጥ ልንገባ ማለት ነው። ግን የሱን ጥፋት ሰርዛችሁ የኔን ጥፋተኝነት ለማጉላት ለማሳየት በጣም እየተጋጋጣችሁ ያላችሁን ሰዎች ያላችሁ ይጣፍጥላችሁ ነው የምላችሁ። ለእናንተ ይመቻችሁ። የተገላቢጦሽ ሆኖ ቢሆን ኖሮ ግን እኔ ላይ ነበር የምትነሱት። እኔ 2-3 ወንዶችን ኮሚትመንት ውስጥ ለመክታት ሪሌሽንሺፕ ውስጥ ለመክታት እየተጋጋጥኩ አይነት ሲቹዌሽን ውስጥ ሆኜ ብታገኙ ኖሮ ዘግዝቃችሁ መስቀል ነበር የሚቀራችሁ። ግን ያው ያለንበት ዓለም በጣም ከባድ ነው። ይመቻችሁ። ለማንኛውም ኤኒዌይስ ወደ ዛሬው ኤፒሶድ ስንመጣ ቅድም ለወሬ ብቻ ይሄንን ቻናል ፎሎ እንዳላረጋችሁ ተስፋ አደርጋለሁ ያልኩበት ምክንያት ቁም ነገር የምናወራበት ቻናል እንደሆነ እንድታውቁልኝ ፈልጌ ነው። ብዙ ጊዜ ቲክቶክ ላይ ምን አይነት ጥያቄዎችን አስተናግዳለሁ? በራስ መተማመንሽ ኮንፊደንስሽ ከየት ነው የመጣው? እንዴት እንደዚህ አይነት ሰው ልትሆኚ ቻልሽ? ምናምን የሚሉ ጥያቄዎች አስተናግዳለሁ። አንዳንድ ቪዲዮዎች ሰርቼም ለመመለስ ሞክሬያለሁ። ግን ዛሬ ስቶሪ ታይም እስከወደዳችሁ ድረስ ኢሚዲየትሊ ወደ ሌላ ሰው ስቶሪ ከምንገባ ይሄንን ደግሞ ሁለተኛ ኤፒሶድ እናድርግ። ምናልባትም ብዙ ሰው አያየውም። አስተዳደጌን የልጅነት ሚስጥሮች አንዳንድ ነገሮች ነው ምነግራችሁ። ሶ ኢንቲሜት የሆነ ኤፒሶድ ነው ብዬ ተስፋ አደርጋለሁ። ኦልሶ ከራስን አክሰፕት ባረጋ ከራስ መተማመን ጋር ስትራግል የምታደርጉ ሴቶች የምትማሩበት ስቶሪ ነው ብዬ ተስፋ አደርጋለሁ። ሶ ኢሚዲየትሊ ንግባ። ጆርዲ የተወለደችው አሰብ ነው። አንዳንድ ባዮ ላይ ያሰብጨው የሚል ባዮ አንብባችሁ ሊሆን ይችላል። ያሰብጨው የምባልበት ምክንያት የአያቴ ቤስት ፍሬንድ ያወጣችልኝ ስም ነው። ምክንያቱም አሰብ ተወልጄ ስለመጣሁና ህይወትን እንደጨው ስለማጣፍጥ እንደዚህ ስበዛ ጥሩ አይደለም በርግጥ ግን ያሰብጨው ከዛ ነው የሚመጣው እና አሰብ ነው የተወለድኩት። ተወልጄ ግን በጣም በሚያሳዝን ሁኔታ እዛ አይደለም ያደግኩት። ያው ግጭቱ ተፈጠረ። የኔ ክርስትና ቀን ላይ ነው ይዛኝ እናቴ ተፈናቅላ ሸሽታ ወደዚህ የመጣችው ወደ እናቷ ቤት ማለት ነው። ሶ 8ኛ ክፍል እስክገባ ድረስ አያቴ ጋር ነው ያደግኩት። እናቴ በጣም ሰራተኛ ነች። አሰብም እያለች ሰራተኛ ነበረች። እዚህም ደግሞ ስንመጣ በፍጹም ቁጭ ብዬ የማንንም እጅ አልጠብቅም ብላ ወደ ስራ ነው ኢሚዲየትሊ የገባችው ማለት ነው። እኔን አስቀምጠኝ አያቴ ጋር። ስለዚህ አያቴ ነች ያሳደገችኝ ማለት እችላለሁ። አያቴ እና እናቴ የእናቴ ታናናሽ እህቶች አንድ ላይ ትልቅ ኮሚኒቲ ነው ያሳደገኝ። 3 እናት አለኝ። እህትማማቾቹ እንዳሉ እናቶቼ ናቸው። እንደን አያቴ አለች። እንደን ደግሞ አባቴ የሚለው የአያቴ ባል በዛብህ ደግሞ አለ ማለት ነው። ከምን እንደምጀምርላችሁ አላቅም፣ ግን አይ ቲንክ ማስተላለፍ የምፈልጋቸውን ፖይንቶች ታች ከሚያደርገው ስቶሪ ልጀምርላችሁ። የመጀመሪያ ትምህርት ቤቴ እናት ነበረ። ከእናት ወደ ሰንሻይን የሚባል ትምህርት ቤት ገባው። ከሰንሻይን ወደ ኮከብ የሚባል ትምህርት ቤት ገባው። ኮከብ ማለት እስካሁን ድረስ ራስ ምታት የሚሰጠኝ ትምህርት ቤት ነው ይጋዝ። ከዛ የማስታውሰው አንድም ጓደኛ የለም። አንድ ሰው ነበር በቃ በጣም ጥሩ ሰው፣ አሁንም ድረስ የማልረሳው። ግን በጣም በሚያሳዝን ሁኔታ ላይቭ ላይ ህይወቱ እንዳረፈ ነግረውኛል። ሶ ከዛ ትምህርት ቤት ከማስታውሳቸውና ለኔ ጥሩ ናቸው ብዬ ከማስባቸው ሰዎች አንዱ በህይወት የለም ማለት ነው። ግን ለመጀመሪያ ጊዜ በመልኬ እና በፊቴ ቆዳይ በብጉሬ ቡሊ መደረግ መሰደብ የጀመርኩት እዛ ትምህርት ቤት ነው። በምን ምክንያት እንደሆነ አላቅም፣ እንዴት እንደጀመረ አላቅም። ግን በቃ የሆነ ተማሪ የሆነ ነገር ብለው ይሰድባችኋል። ከዛ ያ እንደ ቅጥል ስም ይያዛል። ከዛ በኋላ ይቀጥላል።
ህፃን እያለው ልጅ እያለው ስፔሻሊ አፌ አሁን ከምታዩት ማለት ፊቴ በጣም ትንሽዬ ስለሆነ አፌ ነው የሚታየውና አዟፍ ይሉኛል። ከዛ ደግሞ እየጎረመስኩ ሲሄድ እዛ ትምህርት ቤት ከሶስተኛ ክፍል እስከ ሰባተኛ ክፍል ነው የቆየሁት። አይ ቲንክ እስከ ስድስተኛ ክፍል እስከ ሰባተኛ ክፍል ነው የቆየሁት እና ልክ ጉርምስና መጥቶ ደግሞ ፊቴ ብጉር ሳይወጣ አሸዋ ግርፍ፣ ሽምብራ ግርፍ እያሉ ስም ያውጡልኛል ማለት ነው። ከዛ ደግሞ በጣም የተባባሰው መቼ ነው የሆነ ክላስ ላይ አይ ቲንክ ስድስተኛ ክፍል ኦር ሰባተኛ ክፍል ይመስለኛል ከትምህርት ቤት ወደ ቤት ስገባ ቦርሳዬ ውስጥ ደብዳቤ ያገኘው እና እንደ ፍቅር ደብዳቤ አይነት ነገር ነው። ከሆነ የሆነ ፖፑላር ልጅ አለ ትምህርት ቤት ውስጥ እኛ ባች ውስጥ እሱ የፍቅር ደብዳቤ ጽፎልኝ አይነት ነገር ቦርሳዬ ውስጥ አገኘው ማለት ነው። የመጀመሪያ የፍቅር ደብዳቤ ነው ማለት እንደዚህ አይነት ነገር የመጀመሪያ ነው። so I was a little bit excited ትንሽ ኤክሳይትድ ሆኜ ነበር። ሄድኩኝ ማለት ነው ትምህርት ቤት በንጋታው ደብቄ እቤት እንዳያዩኝ፣ ምክንያቱም ታላላቅ ወንድሞቼ ናቸው የሚያስጠኑኝ ትምህርት። ስለዚህ ከደብተሬ ምናምን ስናጠና ምናምን ከደብተሬ መሃል እንዳይወጣ ደብቄው ሽንት ቤት ደብቄው በንጋታው እንደገና ቦርሳዬ ውስጥ ከትቼ ትምህርት ቤት ሄድኩኝ ማለት ነው። ከዛ at the time ጓደኛዬ ብዬ የማስባት ልጅ ነበረች። በጣም ታስቃለች። እሷም ብዙ ጓደኞች የሏትም። እኔም ጓደኛ የለኝም እና አንድ ላይ ነበር የምንሆነው። ስለዚህ ናቹራሊ ለሷ አሳየኋት። ከዛ ሳሳያት ተሳሳቅን ምናምን ያው my god ደብዳቤ ምናምን ተባብለን ተሳሳቅን። ከዛ በኋላ ግን ሄዳ ደብዳቤውን ጽፌልሻለሁ ላለው ልጅ ሄዳ ትጠይቃለች ማለት ነው። እና apparently ደብዳቤውን እሱ አይደለም የጻፈው፣ ሌሎች ልጆች ናቸው ሙድ ለመያዝ ብለው ደብዳቤውን የጻፉት ማለት ነው። ግን እሱ እኔ ኦሬዲ እንዳልኳችሁ የሆነ የቅጥል ስም ያለኝ ቡሊ የምደረግ በመልክ ተማሪ ነኝ እና I think I don't know his ego got hurt መሰለኝ። እንዴት እንደዚህ አይነት ወሬ ታወራለች ብሎ ከኔ ጋር ሊደባደብ መጣ ማለት ነው። oh my god ልጅነት በጣም ደስ የሚል ነገር ነው። anyways ብቻ እንደዚህ አይነት በቃ የሆኑ ደስ የማይሉ ሚሞሪዎች ናቸው ከዛ ትምህርት ቤት ያለኝ ማለት ነው። ግን ስፔሻሊ ሴት ልጅ ያላችሁ ሰዎች አዳምጡ። በጣም ስሜቴን ሲጎዳው የነበረውና በራስ መተማመኔን መልኬን እንድጠራው ሲያደርገኝ የነበረው ነገር ትምህርት ቤት ውስጥ የነበረው ብሽሽቅ አይደለም፣ ቤት ውስጥ ስገባ የማገኘው ነገር ነው። ታላላቅ ወንድሞች ታውቃላችሁ ታላላቅ እህቶችን እንዴት ትሪት እንደሚያደርጉ አይደለ? ላይክ ስታልፉ ጸጉራችንን ጎትታችሁ ነው የምትሄዱት፣ ጆሮአችንን ትቆነጥጣላችሁ፣ ሙርት ይዝብናላችሁ፣ ከተሳሳትን በቃ አባት ኦፍ ጆክ ነው የምታደርጉን ምናምን ከጥላቻ የመጣ አይደለም፣ በየቤቱ ያለ ነው። ላይክ ታላላቆች ታናናሾችን በጣም አቢዩዝ ያደርጋሉ እንደዚህ በቀልድ ማለት ነው። እና ወንድሞቼ ይሄን ያክል አዌር አልነበሩ። ስፔሻሊ አንደኛው ወንድሜ የሚያስጠናኝ ወንድሜ በጣም I look up to him። እሱ ይሄን ያክል አዌር አይደለም ስለ ስለ ባዲ ሼሚንግ አሁን ስለምናወራቸው በመልክ ሰው አታክ መደረግ የለበትም ምናምን ስለሚባለው ነገር በቃ እሱም ልጅ ነው እኔም ልጅ ነኝ። እሱም ተማሪ ነበረ ያስጠናኛል፣ ሁለታችንም ልጅ ነን። ስለዚህ ይሄን ያክል አዌር ሆኖ ይሄን ነገር ባልላት ምናምን የሚል አይነት ሰው አልነበረም። ስለዚህ ስስቅ ወይም ደግሞ ሳለቅስ እሱም አዟፊ ላይ ነበረ። እና በጣም ከምወደው ሰው በጣም ወደ ላይ ከምመለከተው ሰው ያ ነገር እየመጣ ስለነበረ ኢንተርናላይዝ አደረኩት፣ ወደ ውስጥ እያስገባሁት እያመንኩት መጣው ማለት ነው። እና ፈገግታዬን እየጠላሁ መጣው። መሳቅ ሰው ፊት ሼም ይዘኛል፣ ማልቀስ ሰው ፊት ሼም ይዘኛል። እዚህ ብዙ ጊዜ ምን ማድረግ ጀመርኩኝ? እንደዚህ ብዬ ነው የምስቀው፣ እንደዚህ ብዬ ስቀለው፣ እንደዚህ ብዬ አለቅሳለሁ። በፍጹም አፌ ሲከፈት ማንም ሰው እንዲያየኝ መፍቀድ አቃተኝ ማለት ነው። ከዛ ትምህርት ቤትም ሲሄድ አንድ አይነት ነገር ነው ያለው። ቤት ስመጣም ደግሞ
አንድ አይነት ነገር ነው ያለው አያቴ ነች በቃ የምትቆጣው ልክ ላለቅስ ስል ኦር ስበሳጭ ወይ ሳኮርፍ ምንድነው የምትላት ምናምን ብላ የምትቆጣው አያቴ ነች ከዛ በተረፈ ግን በጣም ቀልደኛ ነው ወንድሜ በሁሉም ነው ሙድ የሚይዘው በእኔ ብቻ አይደለም በወንድሞቹ ሙድ ይዛል ኦኬ ከፍ እያደገ ሲመጣ ደግሞ በእናቶቻችን በአያቶቻችን ሙድ ይዛል በቃ ማለት አሁን ቤት ውስጥ ተሰብስበን ብታዩት ቁጭ ብሎ በሁላችንም ሙድ እየያዘ እንስቃለን ግን እኔ እዛ ሰዓት ልጅ ነኝ እንዳልኳችሁ አይዋለሁ እሱ ነው የምመለከተው እሱ የሚለኝ ነው ለመስማት የምሞክረው የሚያስጠናኝ እሱ ነው ሆምወርኬን ቼክ የሚያደርግ እሱ ነው የምፈራው እሱ ነው ስለዚህ እንደዛ ሲለኝ በቃ ለኔ በጣም ከባድ ነገር ነበር መስታወት እንደዚህ እያየሁኝ ማለፍ ደበረኝ ጋይስ አስጠላኝ መልክ ደበረኝ ሰባተኛ ክፍል አካባቢ ከትምህርት ቤት ወደ ቤት ስንመለስ ያው እድሜም ከፍ ስላለ በፊት ወንድሞቼ ነበር የሚያመላልሱኝ ከትምህርት ቤት ወደ ቤት ማለት ነው አሁን ከፍ እያልን ስንሄድ ግን ሰፈር ውስጥ ያለን የምንተዋወቅ ልጆች አለን የታላላቅ ወንድሞቼ ጓደኞች ታናናሽ እህቶች ማለት ነው ሶ አንድ ላይ ያደረጉንና በቃ አንድ ላይ ከትምህርት ቤት ወደ ቤት አንድ ላይ እንድንመጣ ለሴፍቲ ማለት ነው ከፍ ያሉ ከመሃላችን ከፍ ያሉ ልጆችም አሉ ግን ሁላችንም ሴቶች ነን ሶ ከትምህርት ቤት ወደ ቤት ስንመለስ የኛ ሰፈር መግቢያ አካባቢ ከሆነ ቤት ውስጥ የሚወጡ ልጆች አሉ ወንዶች ማለት ነው እና ኳስ ምናምን ይጫወታሉ ልክኛ ከትምህርት ቤት ወጥተን ወደ ቤት በመንሄድ ሰዓት እነሱ ኦሬዲ ከትምህርት ቤት መጥተው ልብሳቸውን ቀይረው ምናምን እዛ ኮሮኮንች አፈር ላይ ኳስ ይጫወታሉ ማለት ነው ከዛ ከመሬት ተነስቶ አንደኛው ልጅ ከፍ ያለ ነው ረጅም ነው ትልቅ ነው እኛ ቁጣጣ ነን ትንንሽ ነን ተነስቶ መማታት ጀመረ ዝም ብሎ ማለት ነው ያገኘውን ሰው ወይኔን ወይ አጠገቤ 4-5 ነን ወይ አጠገቤ ያለችውን ያገኘውን ይመታል እና አንዳንዴ እሱን አቮይድ ለማድረግ ብለን በረጅም መንገድ እንሄዳለን ሶ መንገድ እየቀየስን እንደሆነ ሲገባው ደግሞ ቤት ውስጥ ተደብቆ ይጠብቀን ጀመረ እና ከላይ እንደዚህ ወደ ታች አይተን ዛሬ የለም በቃ በዚህ ጋር እንሂድ ምናምን ብለን ልክ በመንገዱ ስንሄድ ከተደበቀበት ወጥቶ ይመታናል ማለት ነው 3 ቀን 4 ቀን እንደዚህ አይነት ነገር ሀፕን አደረገ ከዛ የሆነ ቀን ልክ ቤት ስገባ እንደዚህ ጸጉሬን አያቴ 2 years ሰርታኛለችና እንደዚህ ይዞ የጎተተበት ተፈቷል ጸጉሬ ቀሚሴ ላይ የጫማው ምልክት አለ ደረቴ ላይ ሸሚዜ ላይ የጫማው ምልክት አለ እና ልክ ስገባ በጣም ጨዋታ አጫወታለሁ ጋይስ እንደዛም ቡሊ እየተደረኩኝ በግድ ከሰው ጋር እየተቀላቀልኩኝ ጨዋታ አጫወት ነበር እና ጫማዬ ቆሽሾ ፊቴ ጥቁር ብሎ ከንፈሬ ስንጥቅጥቅ ብሎ አመዳም ሆኖ ምናምን ነው ቤት የምገባው ከዛ ወንድሜ ልክ ሲያይ ተናግረውኝ ሰልችቷቸዋል በቃ እንደዚህ እስክትሆኚ አትጫወቺ እንደዚህ ልብስሽ እስኪቆሽሽ ጫማሽ እስኪቆሽሽ ጸጉርሽ እስኪንጨበረር አትጫወቺ አትሩጪ ይሉኛል ማለት ነው እና አልሰማም ጨዋታ ወዳለው አለ ከዛ ልክ የዛ ቀን ስገባ ጭራሽ ጸጉሬ ተፈቶ የጫማ ምልክት እዚህ ጋር ምናምን ሆኖ አዩኝ ማለት ነው ቀወጠው ወንድሜ ኤክስፕሌን ለማድረግ ራሱ እንትን አላለም እድል አልሰጠኝም እና እኔ ደግሞ በጣም ስለምፈራው ይዛኔ ይማታ ነበር ስለዚህ ፈራዋለሁ ስለምፈራ ጸጣልኩኝ በቃ እንትና መጥቶኝ ነው እንደዚህ ሆኖ ነው ምናምን ማለት አልቻልኩም እርግጫ መጫወት ጀመርሽ ብለሽ ቀሚስ ልትቀጂ ነው ብሎ ሌላ እርግጫ ኦ ማይ ጋድ ማይ ማይንድ ምን አይነት ነገር አሰብኩኝ በቃ አሁን ብነግራቸውም ወንድሞቼ አያምኑኝም እያሰብነው የነበረው አብረውን ከሚሄዱት ልጆች ጋር እያሰብነው የነበረው ነገር ምንድነው በቃ አንቺ 2 ወንድም እኔ 2 ታላላቅ ወንድም ያለኝ አንቺ 2 ወንድም ስላለሽ ንገሪያቸውና መተው ተው ይበሉልን ምናምን እየተባባልን ነው በቃ ልንነግራቸው ማለት ነው እኔ አይደለም ጭራሽ ልናገር ጭራሽ እርግጫ ተጫወች እርግጫ የሚባል ጨዋታ ነበር አይ ዶንት ኖ ትዝ ይላችሁ እንደሆነ ትምህርት ቤት ዝም ብሎ እግር እያነሱ መራገጥ ጨዋታ ነበር እኔ አይደለም ለወንድሞቼ እንደተመታው ልናገር ቀርቶ እርግጫ ጨዋታ ተጫውታ ነው ተብሎ በጣም ሂውጅ ዲል ሆኖ ትምህርቷን ልትማር ሄዳ እርግጫ
ተምራ መጣችና እየተባለ ሌላ ነገር ሆኖ ጠበቀኝ። ስለዚህ መናገር አቃተኝ ማለት ነው። ከዛ በነጋታው በቃ ጭንቀት ሆኖብኛል። ጓደኞቼ ይመጣሉ፣ ወንድሞች ይመጣሉ ምናምን ይሉኛል። አይመጡም። ጓደኞቼ አይደሉም። እሺ ልክ ትምህርት ቤት ስንገባ እኔ ወደ 7ኛ ክፍል ገባለሁ፣ እነሱ ወደ 8 ወደ 9 ይገባሉ። ትንሽ ከፍ ያሉ ናቸው። እኔ የዚህኛው ባች ተማሪ ነኝ። የተገናኘነው በወንድሞቻችን ምክንያት ነው። ከዛ ልክ ስንወጣ ከትምህርት ቤት ይመጣሉ ምናምን ሲሉኝ እኔ እንጃ አላውቅም፣ እርግጠኛ አይደለም አልኳቸው። ምክንያቱም ምን ብዬ እርግጫ ተጫወትሽ ተብዬ ተቆጣሁ ልበላቸው? የሚያሳፍር ነገር ነው አዳክታይ ማለት ነው። ስለዚህ በቃ ተውኩትና ሄድኩላችሁ። ሊመጡ ይችላሉ ብያቸው ማለት ነው። ከዛ እነሱ በቃ ይመጣሉ ብለው ሪላክስ አድርገው እየሄድን ተደብቆ ራሱ አልጠበቀንም ልጁ ጋይስ። በጣም he was confident በቃ ሊመታን ሬዲ ሆኖ ነው የጠበቀን። እና እያየሁት እልህ ውስጥ እየተጋባው መጣው። እኔ ተመትቼ እንደገና ቤት ገብቼ እኔ ነው የተቆጡኝ ቤተሰቦቼ በዚህ ሰው ምክንያት ከወንድሜ ጋር ማጣላኝ። ስለዚህ እያሰብኩት በቃ እየተናደድኩኝ ሄድኩኝ ማለት ነው። ከዛ ልክ ስንቀርባቸው ለመደው እግሩን ሊዘረጋ ያዶኖ ካራቴ ተኳንዴ ይማራል መሰለኝ እግሩን ሰረዘረ ብቻ ሊማታ ማለት ነው። at that point እኔ ድፍረቱን እንዴት እንዳገኘሁት አላውቅም። ብቻ የሆነ ትልቅ ድንጋይ አንስቼ ወረወርኩት እና ሰወረውረው እግሩ ሊመታኝ ተነስቷል። እግሩ እንደዚህ ነው። አንድ እግሩ መሬት ቆሟል፣ አንድ እግሩ እንደዚህ እየተማታ ነው። በቃ ቆሜ ባሳያችሁላ ሙሌ ነው እንደዚህ እየተማታ ነው። እና እኔ ድንጋዩን ሰወረውረው ምንም ኤም አርጌ ታርጌት አርጌ ምናምን ሳይሆን በቃ እንዳጋጣሚ ያነሳው ድንጋይ በጣም ትልቅ ድንጋይ ነው። እንደዚህ ወደ አናቱ መወርወር አልቻልኩም። ስለዚህ ወዴት ነው የደረሰው? እግሩ መሃል ነው የገባለት ማለት ነው። ወደቀ ነገር ስለዚህ እግሩ መሃል I don't think ያገኘሁት አልመሰለኝም። እዚህ አካባቢ መሰለኝ ያገኘሁት እንጂ ፍሬው ላይ ያገኘሁት አልመሰለኝም። ምክንያቱም ይሞት ነበር በቃ ማለት ወይ ይሞት ነበር ወይ የሆነ ነገር ይሆን ነበር። ያነሳው ድንጋይ በጣም ትልቅ ነው። አወራወሬም በጣም በኃይል ነው እና ወደቀ። እያለ ወደቀ። ከቤት ውስጥ ሊመታን ከሚወጣበት ቤት ውስጥ ምንድነው ምናምን የሚል ድምጽ ስንሰማ ሁላችንም ያሮጥን መጣን ማለት ነው። አለፈን ቦታውን። ከዛ በኋላ ግን ወደዛ መንገድ ተመለስን አልተመለስንም። እኔም ከዛ ትምህርት ቤት ወጣሁ። ግን የዛ ቀን ያስተማረኝ ነገር ምንድነው? it's okay ሰው አታክ ላይ ያረጋችሁ ሲመጣ፣ ሊጎዳችሁ ሲመጣ፣ አቢዩዝ ላይ ያረጋችሁ ሲመጣ የሆነ አይነት እርምጃ ራሳችሁን ለመከላከል መውሰድ ሰውን መጉዳት አይደለም። it's okay የሚለው ነገር I think የዛኔ ይመስለኛል የተረዳሁት። እና ከዛች ሞመንት በኋላ የሆነ አይነት ለውጥ በጣም ኖቲስ አድርጌያለሁ። ከዛ ግን በጣም በሚያሳዝን ሁኔታ የሱ የትምህርት ጊዜ የሱ የትምህርት አመት ሳያልቅ በሚያሳዝን ሁኔታ ሳይሆን ያው ያዛኔ ያሳዝን ነበር። አሁን ላይ ደስተኛ ነን እንጂ አያቴ ሄደችና ተክለሃይማኖት ደብረ ሊባኖስ ሄዳ መነኮሰች ለማንም ሳትናገር። እና ለኔ አያቴ ማለት በቃ እንዴት አድርጌ ልግለጽላችሁ? የህይወት መሰረቴ ናት። አሁን የዚህ ቤት መሰረተ ድንጋይ አለ አይደለ? እሱ መሰረተ ድንጋይ ተናጋ ማለት ይሄ ቤት እላያችን ላይ ነው የሚፈርሰው አይደል? ለኔ እማዬ ማለት እማሆይ አበበች ማለት የህይወቴ መሰረት ናት። እና ልክ ቤት ስገባ ከትምህርት ቤት ሁሉም ሰው ፍሪክ አውት ያደርጋል። ሁሉም ሰው በቃ ተደናግጠዋል። ትንሿ ልጇ ታለቅሳለች። አንደኛዋ ደግሞ በጣም ጠንካራ ደግሞ መሀከለኛዋ በጣም ጠንካራ ነች። እሷም በቃ ፍሪክ አውት እያደረገች ነው። ሁሉም ሰው ተሰብስቧል። በቃ የሆነ ቤት ውስጥ ሀዘን አለ። ሁሉም ሰው ተደናግጧል። እና
ግራ ገባኝ። ከዛ በእንደዚህ አይነት ሁኔታ ላይ ደግሞ ያው ልጅ ነኝ እኔ። ስለዚህ ታውቃላችሁ በእኛ ዘመን ያደጋችሁ ሰዎች ከትልልቅ ሰው እኩል ወሬ አታውሩ። ስለዚህ በቃ የሆነ ሰው ኤክስፕሌን እስኪያደርግልኝ ድረስ እየጠበቅኩ ነው ያለው። ከዛ ልክ ትንሿን እናቴ መጨረሻዋን እናቴ የምታለቅሰዋን ለብቻዋ አገኘኋት እና ምን ተፈጥሮ ነው ምንድን ነው አሟት ነው ማዬ ምናምን አልኩኝ ማለት ነው። በቃ መነኮሰች እኮ መነኮሰ ማለት ሞተ ማለት ነው። መነኮሰ ሞተ ይባላል በእኛ ሃይማኖት። ልክ ስትሞነኩሱ በቃ ዓለማዊ ህይወትን ትታችሁ ሄዳችኋል ተብሎ ነው የሚታሰበው። ስለዚህ መነኮሰ ሞተ የሚባል አባባል አለ። እሷ አባባሉን ነው የምትነግረኝ፣ እኔ ግን ሊትራሊ ነው የወሰድኩት። እና I don't know you guys ምን ፊል እንዳረኩኝ አላውቅም። እንደዚህ ነው ስሜት የተሰማኝ ልላችሁ አልችልም። ግን ማስታውሰው ብቻ ምንድነው ቤቱ ባዶ እስኪሆን ጠበቅኩኝና የሆነ ፌስታል ውስጥ ልብስ ሸቀፍኩና ተነስቼ በእግሬ ከቤት ወጥቼ ያለ ቤተሰብ ከቤት ወጥቼ አላውቅም። እሺ ሁሌም ከትምህርት ቤቱ ውጪ ትምህርት ቤት ቅርብ ስለሆነ በእግር የሚሄድበት ነው ትምህርት ቤታችን የነበረው። ኮከብ በጣም ቅርብ ነበር ለኛ ቤት ማለት ነው፣ ለአያቴ ቤት። ሌላ ቦታ ሲኬድ ግን ብቻዬን የትም ሄጄ አላውቅም። የትም ምንም ፍራንክ የለኝም፣ ምንም ሳንቲም የለኝም። በፌስታል የተወሰኑ ልብሶች ይዤ ተነስቼ ዝም ብዬ ነው የሚሄደው ማለት ነው። እና የሆነ ጊዜ ሁሌ ለጥምቀት ሚካኤል ቤተክርስቲያን እንሄዳለን እና ሚካኤል ቤተክርስቲያንን በእግር እንዴት እንደሚሄድ አውቀዋለሁ ማለት ነው። ስለዚህ ቀጥታ ተነስቼ ሚካኤል ቤተክርስቲያን ነው በቃ። ምክንያቱም in my mind እማዬ እዛ ቤት የለችም ማለት ማን ነው ሁሉም ሰው ሲቆጣኝ የሚከላከልልኝ? ወንድሜ ሙድ ሲይዝብኝ ማን ነው ተው አትንካት ልጄን የሚልልኝ? በቃ የኔ ሴፍ ሄቨን እሷ ነች፣ እማዬ ነች። እሷ የለችም ማለት እዛ ቤት ምን አደርጋለሁ እኔ? አላውቅም ምን እንደተሰማኝ አላውቅም። ብቻ በጣም ረጅም መንገድ በእግር ነው የሄድኩት እያለቀስኩ ማለት ነው። ከዛ ሚካኤል ቤተክርስቲያን ደረስኩ። ሚካኤል ቤተክርስቲያን የማታ ጸሎት ተደርጎ በቃ እንትን እያለ ነው ጸሎቱን እያሳረጉት ነው ነገር። ተጋባሁኝና የሆነ እንደ ሰንበቴ ቤት አይነት ታውቃላችሁ ቤተክርስቲያን ውስጥ ሼድ አለ መጠለያ ማለት ነው። እዛ መጠለያ ውስጥ ጥግ ላይ ሄድኩኝና ሻርፕ ነገር ይዤ ነበር። እሱን ሻርፕ ተጠቅልዬ ቁጭ አልኩኝ ማለት ነው። እዛ መሸ ቤተክርስቲያኑን ከዘጉ በኋላ ዘበኞች ግቢውን እየዞሩ ያያሉ። ከዛ እንደዚህ የሆኑ የነቢጤ ያሉ ምናምን አሉ ማለት ነው። እና እኔ ሻርፕ ምናምን እንደዚህ በጣም ፈርቼ ስለነበር ሻርፕ ምናምን እንደዚህ ተጠቅልዬ እንደዚህ ቁጭ ብያለሁ። መጡ። በጣም ደስ የሚሉ ትልቅ ሽማግሌ ናቸው። ትልቅ በቃ ማለት ቄስ ነው የሚመስሉት፣ ዘበኛ ራሱ አይመስሉም። ምን ሆነሽ ነው ልጄ ምናምን አሉኝ ሲያዩኝ ማለት ነው። ያለቀስኩ ነው ምናምን። ከዛ ምን ልበላቸው የሆነች ሞግዚት ነበረችኝ ህፃን እያለሁ ልጅ እያለሁ ማለት ነው። በጣም የምወዳት እና በቃ እናቷ ታማባት ነው ከኛ ቤት የሄደችው እና የሷን ሞግዚት ስም ነገርኳቸው። ስሜ እንደዚህ ነው እና ሞግዚት ነኝ፣ ሞግዚት ነበርኩኝ ከቤት አባረውኝ ነው አልኳቸው። ኦ ማይ ጋድ እንዴት እንደመጣልኝ ራሱ አላውቅም። ግን በሐሳቤ ምንድነው የቤተሰቤን ስም ከተናገርኩኝ ምናምን ይዘውኝ መልሰው ይወስዱኛል ብዬ ነው ያሰብኩት። ከዛ ወይ የኔ ልጅና እንዴት ላድርግሽ ምናምን
አይቻልም ቤተክርስቲያን ውስጥ ማደር አይቻልም ግን ትንሽ ልጅ ነሽ ከዚህ ጋር እንዳትንቀሳቀሺ እዚሁ ተኝ ብለው እዛ አደርኩ ማለት ነው በህይወቴ እንደዛ ቀን በርዶኝ አያውቅም ብርዱ it was crazy እኔ የዛኔ ነው በቃ ውጪ የሚያድሩ መኖሪያ ቤት የሌላቸው ጎዳና ላይ የሚኖሩ ሰዎች የዛኔ ነው የገባኝ ምን አይነት ችግር ውስጥ ምን አይነት ስቃይ ውስጥ ጥለናቸው እንደሆነ ሁላችንም ወደ የቤታችን የምንገባው የዛኔ ነው የገባኝ በቃ ቆፈን አረገኝ ብርዱ ቆፈን ጠዋት መነሳት ነው ያቃተኝ ከዛ ለምን ተነሳውና ፀሐይ ሲወጣ ፀሐይ ላይ ቁጭ አልኩ ከዛ ልክ ቅዳሴ ተቀድሶ የጧት ቅዳሴ ተቀድሶ ምናምን ነው የጧት ቅዳሴ ሳይሆን ልክ ነኝ የጧት ቅዳሴ ተቀድሶ ሲያልቅ ለቤተክርስቲያኑ አስተዳደር ተነገረ ከዛ የቤተክርስቲያኑ አስተዳደር ደግሞ አይ በቃ ፖሊስ ጣቢያ ነው ይዘናት የምንሄደው ብለው ይዘውኝ ወደ ፖሊስ ጣቢያ አሁን ውስጤ ረሃን ሆኖ ቢካዝ ውሸት ዋሽቻለሁ ቤተክርስቲያን ውስጥ ነው ያሻሁት አሁን ደግሞ ፖሊስ ጣቢያ እየሄድኩኝ ነው በቃ ምን አይነት እንትርስ ምን አይነት በቃ ውስጤ ቢራቢሮች አይደለም ያሉት በቃ የሆኑ ውሾችና ድመቶች እየተደባደቡ ነው በጣም ፈርቻለሁ ከዛ ልክ ስንገባ እንጃ ያሁን ፖሊስ ጣቢያ ውስጥ እንደዚህ አይነት ነገር አለ አይመስለኝም ልክ ስንገባ አየችኝና ፖሊሷ እስቲ ሁላችሁም ውጡ አለቻቸው ቄሱንም አስወጣች ወንዶች ፖሊሶችንም አስወጣችና እሷና ሌላ ልብስ የደንብ ልብስ የፖሊስ ልብስ ያለበሰች ግን ፖሊስ የሆነች እርጉዝ ሆና አይ ቲንክ የእርግዝና እረፍት ላይ ያለች ፖሊስ ነች መሰለኝ ሁለቱ አንድ ላይ ሆነው አናገሩኝ ማለት ነው ኦሬዲ ቄሱ ተናግረዋል ምን እንዳልኩኝ እንትና ነው ስሟ ሞግዚት ነበረች አባራዋት ነው ብለው ተናግረዋል እና እሳቸው እንደዛ እየተናገሩ እነዚህ ሴቶቹ ፖሊሶች እየተያዩ አረ የቤት ልጅ ነው የምትመስለው ምናምን ይባባላሉ ላይክ ማለት ይሰማኛል ከዛ አሁን በቃ ተያዝኩኝ ብዬ ጭንቀት ውስጥ ነኝ ከዛ ደግሞ እቤት ምን ይላሉ የሚለው ነገር ደግሞ ሌላ ጭንቀት ሆኖብኛል በቃ ወይኔ አይኔን ለአፈር ነው ከቤት ውስጥ ወሄጄ ጠፍቼ ምሽት አድሬ በፍጹም ወደዛ ቤት አልመለስም እማዬ የለችም ቢቆጡኝ ማንንም ዲፌንድ አያረገኝም ማንንም አይከላከልኝም ጎዳይ ነው በፍጹም ወደ ቤት አልመለስም ብዬ ራሴ አሳመንኩት ከዛ ፖሊሶቹን ሲጠይቁኝ ድርቅ በቃ ሞግዚት ነኝ ኢቭን ሰፈሬ እንዳይታወቅ ራሱ ሌላ ሰፈር ነው የነገርኳቸው ከሌላ ሰፈር ነው የመጣሁት ግን አሁን እንሂድ ብትሉኝ አላውቀውም መልሼ በቃ ውጪ ሲሉኝ ተነስቼ ዝም ብዬ ነው የመጣሁት ብዬ አልኳቸው እና አይ ቲንክ የዛኔ ደግሞ እንደዚህ አይነት ነገር በጣም ኮመን ነው መሰለኝ ከዛ ኦ ማይ ጋድ እርጉዟ ፖሊስ እዚህ ማረፊያ ልናሳድራት አንችልም ጥሩ አይሆንም እሷ ትንሽ ልጅ ነች ምንም አትሆንም እኔ ጋር ትሆንና የእውነትም በቃ ሞግዚት ከሆነች ደርሳለች ላይክ አይ ቲንክ 8-9 ወር ላይ ነው መሰለኝ የእውነትም ሞግዚት ከሆነች ታግዘኛለች ምናምን አለቻት ከዛ ይዛኝ ወደ ቤቷ ኦ ማይ ጋድ ከዛ ቤቷ ይዛኝ ስትሄድ እንደው ያቴን ጸሎት ማለት ነው እግዚአብሔር እንዴት እንደሚሰማት በቃ የዛኔ ነው እኔ የተረዳሁት የወሰደችኝ ፖሊስ እርጉዟ በጣም ደስ የሚል ባል አላት እና አንድ ግቢ ውስጥ ብዙ ተከራይ ያለበት ቤት ውስጥ ነው የሚኖሩት በቀበሌ ቤት ነገር መሰለ እና የሆነ ጭቃ ቤት ነው አንዳንድ ክፍል ነው ቤቱ ማለት ነው አንድ ቤት ትልቅ ቤት አለ እሱ ቤት ደግሞ የፖሊሷ ባል እናትና አባት ቤት ነው አንድ ግቢ ውስጥ እናትና አባት አሉ ልጅና ሚስት ደግሞ
አንድ ክፍል ተከራይተው እዛው ግቢ ውስጥ ይኖራሉ እና የወሰደችኝ እርጉዟ ፖሊስና ባሏ የሚኖሩበት ክፍል በቃ ይሄን የሚያክል ክፍልና አንድ ክፍልና በመጋረጃ መሃል ለመሃል ተከፍሎ ከመጋረጃው በኋላ ሶፋና እንደ ኪችን ነገር የኪችን ዕቃ የተቀመጠበት አለ ይሄ ደግሞ አልጋ አለ ማለት ነው ሰው እነሱ አልጋ ላይ ይተኛሉ እኔ እታች ፍራሽ አንጥፌ እተኛለሁ ከዛ ጠዋት ተነስቼ ቤት አጸዳለሁ ምግብ የሚሰራ ከሆነ ሽንኩርት ምናምን እከትፋለሁ እና በቃ ትንሽ ልጅ ነች ብለውም ስላሰቡ ይመስለኛል ስራ አላበዙብኝም አንዴ ብቻ ልብስ ጠቢ ብላይ ደግነቱ ለምጃለሁ ማለት አያቴ በስራ ቀልድ የለም ስራ እያሰራች ነው ያሳደገችን ስለዚህ ስራ እችላለሁ ይሄን ያክል በርበሬ መቀንጠስ ምናምን ነው እንጂ በዛ እድሜ የማልችለው ሌላው ነገር እንዳለ አስችላኛለች ስለዚህ በቃ በሶስተኛው ቀን ይሁን በአራተኛው ቀን ልብስ አሳጠበችኝ ከዛ በተረፈ ግን ጠዋት እነሳለሁ ቤት አጸዳለሁ ምግብ የሚመጣው ከእናትና ከአባትየው ቤት ነው እንደገና ምግብ የሚበላው ቁጭ ብሎ የሚጫወቱት ቡና የሚፈላው ምናምን እዛኛው ቤት ነው እንጂ እዚህኛው ቤት እኔ ያለሁበት ቤት ምንም ነገር አይደለም ብቻዋን እንዳትሆን ያቺን ልጅ ጥሯት ይባላል እጠራለሁ ሄጄ ቁጭ እላለሁ ቲቪ ያለው ምንም አላወራም ካወራው ውሸቴ ይወጣል ብዬ ስለማስብ ምንም አላወራም ጸጥ ነው የምለው እንዴት ሆነ ይሆን አሁን እነሱ ሰዎች 12ኛው ቀን ላይ አልቻልኩም ናፈቁኝ ቤተሰቦች ወንድሞቼ ናፈቁኝ እናቶቼ ናፈቁኝ አያቴ በጣም ናፈቀችኝ በቃ የሆነ ነገር በቃ ግንፍል አለ ከውስጤ ማለት ነው ከዛ ቤቱን ከላይ እስከ ታች ያቺን ክፍል ጽድት አድርጌ አጸዳሁላት ከዛ የሆነ የተወሰኑ የቆሸሹ ልብሶች ነበሩ እነሱን ልብሶች አጠብኩላትና ቻው ሄጃለሁ ምንም ሳልል ሹልክ ብዬ በእግሬ ተመልሼ ወደ ሰፈር ግን ሄጄ ማለት ነው ቀጥታ ወደ ቤት አልገባሁም ምንድነው ያደረኩት ያሰብጨው ብለው ስም ያወጡልኝ የአያቴ ቤስት ፍሬንድ አለ እሳቸው ቤት ነው የሄድኩት እሳቸው ነው ያልኳት እሷ ቤት ሶሪ እሷ ነው የምላት በጣም ነው የምወዳት አንቱ ምናምን የሚባል ነገር የለም በጣም ነው የምወዳት እሷ ቤት ነው የሄድኩት ለምን በቃ ማዬ የለችም አያቴ የለችም የሷን ቦታ ተክታ አትቆጣት በቃ ልትልልኝ የምትችለው የማዬ ቤስት ፍሬንድ ናት ስለዚህ እሷ ጋር ሄድኩኝ ማለት ነው በቃ ስታየን ጮኸች ቀወጠች ወይኔ መኪና በልቷት ነው ብለን ወይኔ ሰው ወስዷት ነው ብለን ወይኔ ልጅ ተሰረቀች ብለን በቃ ያላሰቡትን ነገር ጠይቁኝ ያለቀሰች ቁርስ አበላችኝና ጠዋት ነው ተነስቼ ሄድኩት ቁርስ አበላችኝና ወይኔ ቤተሰብሽ ጋር እንሂድ ብላ ይዛኝ ልክ ቤት ስንገባ እኔ ከግሬ ከጉልበቴ በታች ግሬን ምናምን ፊል ማድረግ አልችልም ጋይስ በቃ ፍርሃት ሊገለኝ ነው ላይ ሽንቴ ልለቀው ትንሽ ነው የቀረኝ ኤክስፔክት እያደረኩ የነበረው ምንድነው ቁጣ ግርፊያ ምናምን ነው ኤክስፔክት እያደረኩ የነበረው ልክ ይዛኝ ስትገባ ቤት ውስጥ ያለው ሰው በሙሉ you guys ሮጦ መጣው አቀፉኝ ሳሙኝ ምናምን ምንሆነሽ ነው ማን የወሰደሽ ምን አለ ናወዘሚዚ ደግሞ ለመጀመሪያ ከቤተሰቤ ጋር የተለየውበት ጊዜ ያ12 ቀን እና በቃ መላቀስ ነበር መሳሳቅ ነበር ምናምን የሆነ ትልቅ ስልጣን ያለው ፖሊስ አጎት ነበረን እሱ ሁላ ነበረ ሶ ኦብቪየስሊ በየቀኑ እኔ እስክገኝ ድረስ ቤት ውስጥ ቤቱ በቃ ሰው ተሰብስቦ ቤተሰቤ ተሰብስቦ ጭንቀት ላይ ነው ያለው እስክገኝ ድረስ ማለት ነው 12 ቀን ሙሉ እነዚህ ሰዎች ጭንቀት ላይ ነው ያሉት I'm sorry you guys sorry ናኒ ስፔሻሊ I don't think እስካሁን ይቀር ያለችኝ አይመስለኝም ግን ብቻ ያ ሀፕን አረገ ከዛ በኋላ
እማዬ ነገ ልትመጣ ነው እማዬ ምናምን ይባላል ማለት ነው። እኔ መጥቼ በሁለተኛው ቀን ነው በንጋታ ነው እኔ እንጃ ብቻ አላውቅም። እማዬ እየመጣች ነው ይባላል። ከዛ እንዴ እማዬ አትመጣም አላላችሁም እንዴ አልኩኝ ማለት ነው። በቃ መነኮሰ ሞተ ነው የለችም በቃ አላላችሁም ነው ምናምን ስላቸው አይ ትመጣለች ማን ያለሽ ምናምን አሉት። እማዬ ተመልሳ መጣች። እማዬ ግን ተመልሳ ስትመጣ ስትሄድ ያየኋትን እማዬ አይደለም የሆነችው። ሲጀመር ስትሄድም አላየኋትም። ከሁላችንም ተደብቃ ነው የሄደችው ልትሆነች ማለት ነው። አያት ስትመጣ ፀጉሯ ተላጭቶ ቆብ አድርጋ በቃ ደረቷ ላይ አንገቷ ላይ ምናምን ሰንሰለት ምናምን አለ። ልብሷም ተቀይሯል። ያው ኦርቶዶክስ የሆናችሁ ታውቃላችሁ። መነኩሴ ከሆናችሁ አበባ ያለው ጌጥ ያለው ብልጭልጭ ያለው በአጠቃላይ የመዘነጫ ልብስ መልበስ አትችሉም። እና የኔ አያት አሁን ሽፎን እየተባለ የሚሰራበትን ዥንጉርጉር ጨርቅ በሱ ነው ቀሚስ የምታሰፋ የነበረው ማለት ነው። ስለዚህ በቃ የሆነ ከለር የሆነ ግራጫ ከለር ቀሚስ ለብሳ ሳያት በቃ በጣም የደነገጥኩት። ከዛ እዛው እያለች ሰምታለች። ሄደው ጠይቀዋታል፣ እሷን አግኝተዋታል ምናምን። እኔ ጠፍቼ ብዙ ነገር ተፈጽሟል። እሺ ከዛ መጣችና ብቻ ምግብ በላች፣ እግሯን አጠብን፣ እግሯን ሳምን ምናምን አደራረግንና ልክ ብቻችንን ስንሆን ምን ሆነሽ ነው ልጄ ምን ሆነሽ ነው ጥለሽኝ ሄድሽ ምናምን ብላ እሱን አላወራላችሁም። አሁን ካወራሁ ማልቀስ እጀምራለሁ አላቆምም። ስለዚህ አላወራላችሁም። እሱን ግን በቃ እንዴት ጥለሽኝ ትሄጃለሽ ምናምን ብላ ብቻ እንትን አለች። ወቀሰችኝ፣ ተቆጣችኝ፣ መከረችኝ። ከዛ ደግሞ ሁሉም ፍራቻ ነበረው። በቃ ማለት የሆነ ወንድ የወሰደኝ ምናምን መስላቸው ነበረ። ስለዚህ እሱን ጠየቀችኝ ምናምን ነገርኳት። አላበርሱ እንደዚህ ሆኖ ምናምን ብዬ የነበርኩበትን ምናምን ነገርኳቸው። ስም ግን አልተናገርኩም። ሄደው ደግሞ እነሱን እንዳያናግሯቸው ማለት ነው። ግን በቃ ዋናው በደህንነት መመለስሽ ነው ምናምን ተባለ። ከዛ ያው 12 ቀን ትምህርት ቤት አልሄድኩም። ከዛ በኋላም ደግሞ ወደ ትምህርት ቤት እንድመለስ አልፈለጉም። በቃ ምክንያቱም ምን አይነት ጉዳት ቢሆን ነው ተነስታ ጥላ የሄደችው ምናምን ብለው ይመስለኛል የዛን አመት ትምህርት ሳልጨርስ ቀረው ማለት ነው። 7ኛ ክፍል አቋረጥኩ ትምህርት። ከዛ በኋላ አያቴ ተመልሳ ወደ ደብረ ሊባኖስ ነው የመነኮሰችው። ተመልሳ ወደ ደብረ ሊባኖስ ትሄድ ነበረ። አብሬያት ሄድኩኝ። አብሬያት ሄጄ የተክልዬ ክብረ በዓል የአመት በዓል ማለት ነው አመታዊ በዓል እስኪከበር ድረስ በጣም ብዙ ጊዜ አይ ቲንክ ወር ከምናምን ቆየን እዛ አብሬያት ማለት ነው። ከዛ ስንመለስ ከዛ ሁለታችንም አያቴ ምንም ስንመለስ ቤት ውስጥ እዛ ኮከብ ትምህርት ቤት ሄደው ከጠፋው በኋላ ማለት ነው ሄደው ትምህርት ቤት መታለች ወይ ምንድነው የምታውቁት ነገር አለ ወይ ምናምን ብለው ፖሊስ ይዘው ሄደው ኢንፎርሜሽን ለመጠየቅ ኮከብ ትምህርት ቤት ሄደው ነበረ እንዳለ ቤተሰቦቼ ማለት ነው። እና ተማሪዎቹ ስለኔ የሚያወሩትን ነገር ሰምተው በቃ ጠሉት ትምህርት ቤቱን ቤተሰቦቼ ማለት ነው። ከዛ እናቴ ስፔሻሊ በፍጹም እዚህ ትምህርት ቤት ልጄ ተመልሳ አትገባም አለች። ስለዚህ ወደ እናት ትምህርት ቤት ተመለስኩ ማለት ነው። እናት ትምህርት ቤት ማለት by the way you guys ገና ኪንደርጋርተን መጀመሪያ በቃ ነርሰሪ ክላስ ነው የሚባለው። ነርሰሪ ክላስ 0 ክላስ የገባሁት እናት ትምህርት ቤት ነበር እና አይ ቲንክ አንደኛ ክፍል ነው ምናምን እስከገባ ድረስ እናት ትምህርት ቤት ነው የተማርኩት እና በጣም ጎበዝ ተማሪ ነበርኩ። ሰቃይ ነበርኩኝ። አንድ አመት እንደውም ደብል መትቻለሁ እዛ ትምህርት ቤት እያለሁኝ ማለት ነው። ወደ አንደኛ ክፍል ይሆን ወደ ሁለተኛ ክፍል ደብል መትቼ ነው የገባሁት። ከዛ ለትራንስፖርት ስለማይመች ተብሎ ነው ወደ ኮከብ ትምህርት ቤት የገባሁት የነበረው። መጀመሪያ ወደ ሰንሻይን ገባሁ አንድ አመት እንደን ወደ ኮከብ ትምህርት ቤት ገባሁ። ስለዚህ እሱ ይቅር ተባለና በቃ ወደ እናት ተመለስ ተባለ። እናትን ተወደው ነበረ።
እናት ትምህርት ቤት ተመለስ ተብሎ እናት ትምህርት ቤት ገባሁ ማለት ነው ከዛ እውነትም ደግሞ for the first time ትምህርት ቤት መሄድ ሐሳቡ የትምህርት ቤት መሄድ ሐሳብ እያስደሰተኝ መጣ so I was happy እንደገና ደግሞ በቃ ከአያቴ ጋር ደብረ ሊባኖስ ሄደን በጣም ደስ የሚል ጊዜ አሳልፈን የመጣ ነው ጸልየን ሱባኤ ገብተን ጾመን የመጣ ነው so I felt good ብቻ እናት ትምህርት ቤት ስገባ በዚህ ውጤት አትገባም ተባለ ውጤቴ ይሄን ያክል ጥሩ አልነበረም ማለት ደስተኛ ሆኜ አልነበረም እየተማርኩ የነበረው ከዛ ፈተናን ፈትናትና ይሄኛው ክላስ ትድገም ስላልጨረሰችው ተብሎ ያቋረጥኩትን ትምህርት ድጋሚ ከመጀመሪያ ከመስከረም ጀምሮ እናት ትምህርት ቤት ጀመርኩኝ ማለት ነው እንዴት እንደሆነ አላቅም I think experience መሰለኝ ይሄ ጠፍቼ ተመለስኩት ብቻዬን ሰርቫይቭ አድርጌ 12 ቀን ምንም ቢሆን እየሰራሁ እየበላሁ የማያውቁኝ ሰዎች ጋር ነው ውጭ አድሬ ቤተክርስቲያን ውስጥ አድሬ ምናምን I think ደፋር አረገኝ መሰለኝ ያ ኤክስፒሪየንስ ኮከብ የነበረችው ዮርዳኖስ አይደለችም ወደ እናት ትምህርት ቤት የገባችው ሌላ ዮርዳኖስ ናት ክላስ ፊት ለፊት ቆማ ማውራት አትፈራም ትምህርቷ ላይ በጣም ጎበዝ ሆነች በጣም ፎከስ ታደርጋለች ትምህርት ቤት ውስጥ ሚኒ ሚዲያ ላይ ምናምን ተሳተፋለች የሆነ ሶሻሊ አክቲቭ የሆነች ዮርዳኖስ የዛኔ ነው ክሬት የተደረገችው እና ትምህርት ቤቱን በጣም ደስ የሚል ነበር በርግጥ አሁን ምን አይነት ትምህርት ቤት እንደሆነ አላውቅም ያኔ ግን ቢያንስ ከኮከብ ጋር ሳነጻጽረው በጣም ቆንጆ ነበር ለሁሉም እድል ይሰጣል መድረክ ላይ ወጣችሁ እንድታወሩ መድረክ ላይ ወጣችሁ ግጥም እንድትገጥሙ ዘፈን እንድትዘፍኑ የተለያዩ አክቲቪቲዎች አለው በቃ ከአካዳሚው ጎን ለጎን ይዞት የሚሄደው የሆነ ደስ የሚል ነገር ነበረው እናት ማለት ነው ኳስ ጨዋታ አለ ኳስ ጨዋታ ምናምን እንኳን ኮከብም ነበረ ግን I don't know በቃ የእናት ትምህርት ቤት የሆነ ነገሩ it was just amazing you guys የሆነ ደስ የሚል ነገር ነበረው also ለመጀመሪያ ጊዜ በቃ ምንም አይነት መጥፎ ነገር አያረጉኝም ብዬ የማምናቸውን አይነት ሴት ጓደኞች ያገኘሁበት ትምህርት ቤት እናት ሁለት ናቸው ስማችሁን ታውቃላችሁ አሁን እያያችሁኝ ከሆነ በጣም ነው ስቲል ወዳችሁ አሁንም ብንገናኝ ደስ ይለኛል አንደኛዋን እንደውም የሆነ ቦታ አግኝቻት ነበረ እንገናኛለን ተባብለን ስልክ ቁጥሯን ሴቭ ሳላደርገው ቀረን ማለት ነው አሁን ላይክ ከሁለት አመት ከአንድ አመት በፊት ግን ያ ሁለታችሁ ወዳቸዋለሁ አንደኛዋ በጣም ድምጿ ከፍ ያለ ነው እና በቃ ስታሽካካ ስትስቅ ነው የምትውለው በሰው ሙድ ትይዛለች በራሷ ሙድ ትይዛለች በእኛ ሙድ ትይዛለች ትስቃለች እኛን ታስቀናለች አንደኛዋ የትምህርት ቤቱ የኛ ባች ሰቃይ ናት አንደኛ ነው የምትወጣው ሁለተኛ ከወጣች ግደሏት በቃ እንባ ነው ለህኛ ነች በጣም ነው የምታጠናው በጣም ጎበዝ ናት ማትስ ምናምን እንዲህ ቁጥም አርጋ ነው የምትበላው እና በቃ ከልጅነቷ ጀምሮ እየሰቀለች የመጣች ነች የትምህርት ቤቱ ሰቃይ ነች በቃ ይታወቃል እሷ ነች አንደኛ የምትወጣው ማለት ነው ሶ በትምህርቱ እሷ ታግዘኛለች በፋኑ በሶሻል ላይፉ ደግሞ እቺኛዋ ታግዘኛለች ከሆነ አይነት ሼሌ እንዲወጣ ነው ያደረጉኝ ማለት ነው እነዚህ ልጆች እና ባይ ዘ ዌይ ደግሞ የፍቅር ደብዳቤ ጻፈ ብዬ የነገርኳችሁ አስተማሪ እዛ ትምህርት ቤት ነበር የነበረው ባይ ዘ ዌይ እና ለዚህ ለሰቃያዋ ተማሪ ነበር የፍቅር ደብዳቤ የጻፈ የሚሰጣት ያስተማሪ ከዚህ በፊት ቲክቶክ ሰርችበታለሁ እዚህ ላችሁ ኤኒስ ብቻ ከሱ ውጪ እሱንም የዛኔኛ ምንም የምናውቀው ነገር የለም ኦ ማይ ጋድ በጣም የምንወደው አስተማሪ ነው እንግሊዘኛ አስተማሪያችን ነው አክሰንቱ በጣም ያምራል ስለዚህ በቃ ልክ የፍቅር ደብዳቤ ጽፎ ሲሰጣት ምናምን ኦ ማይ ጋድ ምናምን ብለን ነው ያየነው እንጂ ሪፖርት ማድረግ ዳይሬክተሩ ጋር ሄዶ መናገር ወፍ ነው ማለት በቃ ለኛ ጥሩ ነገር መስሎ ነው የታየን ደግነቱ ምንም እንትን አልተባለም እንዴ ትልቅ ሰው ነው ያልፈልግም ምናምን ብላ በዛ ላይ ደግሞ ቦይፍሬንድ ምናምን የምትፈልግም አይነት ተማሪ አልነበረችም በዛው ቀረገን ኤኒዌይስ ግን እንደዛ ነገርም ሀፕን አድርጓል ለማንኛውም ወይስ አስተማሪ ለተማሪ ደብዳቤ የፍቅር
የ30 ምናምን ዓመት ሰውዬ እኮ ነው 30 በራ ምናምን መሆን ጀምሯል አጭር ነው ደግሞ በጣም በሚያሳዝን ሁኔታ ግን ያንን ትምህርት ቤት በወደው ከሆነ አይነት ማለት ኮከብ ከነበረችዋ ቡሊ ከምትደረገዋ የሆነ አይነት ስም ከተሰጣት ተማሪ ወደዚህኛው ተማሪ ትራንዚሽን ያደረኩበት ትምህርት ቤት ቢሆን ይሄን ያክል አልቆየሁበትም ምክንያቱም በቃ አያቴም ትንሽ እየደከመች መጣች ወንድሞቼ ሙቭ አደረጉ ምናምን ሶ ቤት ውስጥ በትምህርት የሚያግዘኝ ምናምን ሰው ሁሉንም ሰው ያስጨንቀው ጀመረ ስለዚህ አሁን አብሬያት የምኖረው እናቴ በቃ እኔ ጋር ትማራለች ብላ ከእናት ትምህርት ቤት አስወጥታ ክሩዝ ወደሚባል ትምህርት ቤት አስገባችን 8ኛ ክፍል ማለት ነው ከ8ኛ ክፍል እስከ 12ኛ ክፍል ክሩዝ ትምህርት ቤት ነው የተማርኩት ስገባ ፈተና ተፈትኜ ነው የገባሁት ማለት ነው እና at that point በቃ ባለኝ ችሎታ ምናምን ትንሽ በራስ መተማመን ኖሮኝ ነበር ስለዚህ ፈተና አለ ምናምን ሲባል በቃ አጠናሁኝ ተፈተንኩኝ አሪፍ ውጤት አምጥቼ እዛ ትምህርት ቤት ገባሁ ማለት ነው አሁን I don't know እንዴት እዛ ትምህርት ቤት እንደሚገባ ግን እኔ እዛ ትምህርት ቤት በገባሁበት ጊዜ ክፍል ሙሉ ፈተና ማትስ እንግሊሽ እና የሆነ ትምህርት ፈትነው ከ80 በላይ ላመጣ ተማሪ ነው ቦታ የሚሰጡት የነበረው ትምህርት ቤት ውስጥ ማለት ነው እና በዛ መልኩ ክሩዝ ትምህርት ቤት ገባሁ አሁን እናት ትምህርት ቤት የሆነ አይነት ኮንፈርት ነበረ እናት ትምህርት ቤት ማለት አነስ ያለ ትምህርት ቤት ነው የኛ ባቻውን ለምሳሌ 6ኛ ክፍል የነበርነው ልጆች 2 ክላስ ነው 6ኛ ኤ 6ኛ ቢ የሚባል ማለት ነው እና የሆነ 30 ምናምን ተማሪ 30 ምናምን ተማሪ ነው ክሩዝ ግን ሰፊ ትምህርት ቤት ነው ፎቅ ነው ትልቅ ነው ዋይዝድ የሚባለው ግቢ የዛኔ so it was a lot of students you guys በቃ አማላቃቸው a lot of students እና at the time ዳይሬክተሩ hi James እያየህ ከሆነ ጀማል ይባላል እሱ ለእናቴ ምን አላት ክረምትን ትጀምር ትምህርት ቤቱን ተወቀው ተልመደው ክረምት ትጀምርና መስከረም በዛው ተቀጥላለች ስለዚህ ለመጀመሪያ ጊዜ የክረምት ትምህርት ክሩዝ ትምህርት ቤት ገባው ማለት ነው የመጀመሪያ ቀን ስገባ ከኮከብም ትምህርት ቤት ከእናትም ትምህርት ቤት ክሩዝ የሀብታም ትምህርት ቤት ሶ ሁሉም ተማሪ የሆነ የዘነጠ ነው የዛኔ ማለት ነው አሁን ምን አይነት እንደሆነ አላቅም ግን ያኔ በኔ አይ በቃ ጽድት ያለ አዲዳስ ነው የሚያረጉት ሴቶቹም ወንዶቹም ሸሚዛቸው ጸጉራቸው የሆነ በቃ የሆነ አይነት ስታይል አለው የክሩዝ ትምህርት ቤት ተማሪ ማለት ነው እና እኔ ጦጣ ነው ገብቼ ከዛ in my mind ምንድነው እያሰብኩ ያለው ወይኔ እንደ ኮከብ ትምህርት ቤት ለሆነ ነው እንዴ እዚህ ደግሞ ሊጣሉኝ ነው እንዴ ምክንያቱም I felt like an outsider እና ትምህርት ቤት በፊት መማርበት ትምህርት ቤት ስለነበረ ያ ስሜት አልነበረም እዚህኛው ትምህርት ቤት ስገባ ግን ክረምት ላይ ነው ስቲል ያ ስሜት ነበር የክረምት ትምህርት ላይ ደግሞ ትዝ ይላችሁ እንደሆነ ዩኒፎርም አይለበስም እና የመጨረሻ ዘናጭ ተማሪ ነው ያለው በቃ I was like what is this ገባሁኝና ኮስተር ብዬ ገጭ ቁጭ ማለት ነው ትምህርት ቤት ክላስ ከዛ እንደዚህ ቴድሮስ ሹሩባ ነው የተሰራው ትዝ ይለኛል ከዛ ልክ አስተማሪው ገባ በጣም ፈጣን አስተማሪ ነው በቃ መለብለብ ጀመረ ትምህርቱን ማለት ነው እኔ ፍሪክ አውት አድርጌ ኖት እያንዳንዱን የሚጽፈውን ነገር እና አብዛኛው ተማሪ የክረምት ትምህርት ስለሆነ ብዙም ሲሪየስሊ አይደለም እየወሰደ ያለውና እኔ ገጭ ብዬ እያልኩኝ ጽፍ የመጨረሻ ሰቃይነት እያቻለሁ ከዛ በኋላ ማለት ነው ልክ አስተማሪ ሲወጣ ምናምን አሁን ድረስ ጓደኛ የሆነች ልጅ አለች ስምሽን አልጠራም አይዞሽ ግን እሷ ከጀርባ እንደዚህ ጥራችኝና ደብተርሽን ኖት ልገልብጥበት ብላ ጠየቀች ማለት ነው
ለመጀመሪያ ጊዜ ያናገርኩት ሰው እሷን ነው እዛ ግቢ ውስጥ ከዛ ሰጣኋት ደብተሩን ከዛ ከኋላ 3-4 ናቸው ኦሬዲ ፍሬንድ ግሩፕ አለ እና በቃ እያወሩ ምናምን ይስቃሉ ያሽካካሉ ስለባለፈው አመት ይወራል ስላስተማሪ ይወራል በቃ እኔ እንደዚህ ቁጭ ብዬ የሚያወሩትን ነው የምሰማው ማለት ነው ከዛ ከኔ ደብተር ላይ ኖት ትገልብጥ ይሁን ምናምን ብቻ አላውቅም እና እንደዚህ ጠራችኝና እንደዚህ ፊቴና ዙሬ ሳናገራት እንትን የሆነ ብቻ የሆነ ነገር ጠየቀችኝ በዛው ማውራት ጀመረ ከየት ነው የመጣሽው ምናምን ተባለ ተጀመረ በቃ ጋይስ ጓደኛ አገኘው አይስ በጣም ደስ በሚል ሁኔታ ጓደኛ አገኘው ከዛ የክረምቱ ክላስ አለቀ ልክ እውነትም መስከረም ላይ ስገባ እንደ አዲስ ተማሪ አልሆንኩም ኦሬዲ ክረምት ላይ ተምሬያለሁ ከተማሪዎች ጋር ኮኔክሽን ፈጥሬያለሁ ጓደኞች ይዣለሁ ምናምን ዩኒፎርሜ ተሰፍቷል ምናምን ስለዚህ በቃ I did not feel like a stranger ገባሁ ትምህርት ቤት ክሩዝ became my second home እውነት እኔ የምጠላው አይነት የሃይ ስኩል ላይፍ የለኝም በጣም ሞደው የሃይ ስኩል ላይፍ ነው ያለኝ ጓደኞቼን በጣም ነበር ሞዳቸው ከአንዳንድ ከተወሰኑ ሰዎች ውጪ እና I loved it ፖፑላር ነበርኩኝ አልላችሁም ግን ሚኒ ሚዲያ ላይ ሳተፍ ነበር ኢቨንቶች ስናዘጋጅ ዴዎች ስናዘጋጅ መድረክ መሪ ነበርኩኝ የሆነ G12 የሚባል ከ9 ወንድ ጓደኞቼ ጋር የመሰረትኩት ግሩፕ ነበረ እንደን ከሴቶች ጋር ያለኝ ግሩፕ አለ ድራማ ነበረ በሁለቱ መካከል oh my god it was basically 90210 ከ9ኛ ክፍል እስከ 11ኛ ክፍል የሆነ ልጅ ላይ ሙጭጭ ብዬ ክራሽ ይዞኝ ነበረ በቃ ወደጀው ታዩ at that time በጭንቅላቴ ፍቅር ያዘኝ ነው መሰለኝ በቃ it was like oh my god ያለሱ ምን ሰው አለ ነበር ምለው ግን ጓደኞቼ በጣም ሙድ ይዝብኝ ነበር አንቺ አሁን ሰው አጥተሽ ነው እሱን ይወደድሽው ምናምን ይያሉ because he was not all that እውነትም ደግሞ he was not all that like በበሰለ ጭንቅላቴ ሳይሆን ምን ሆኜ ነው ሳሳፍር ነው ምለው በቃ እና ግን ማላሻችሁ ነገር አንድ ቀን ቢሆን ኮሌታው ቆሽሾ አይቻላቅም ጫማው ቆሽሾ አይቻላቅም ልጁ በጣም ንጹህ ነበረ ቢያንስ he have that ከዛ በተረፈ ግን ያ ደስ የሚል ነገር አልነበረንም እንደ ጓደኛ አክት ያደርጋል ከዛ ፍለርት ያደርጋል ምናምን ልክ እኔም ኦኬ ይሄ ሰው ምንድነው የሚያስበው ምናምን ብዬ ስል ደግሞ የሆነ ይዘጋኛል ምናምን አይነት ጭዌ ይጫወት ነበር የሆነ የህፃን ቃቃ ጭዌ ይጫወት ነበር ብቻ ግን still life was really really interesting I liked it I loved it የሚጠሉኝም ተማሪዎች ነበሩ በጣም የሚወዱኝም ተማሪዎች ነበሩ በጣም ተግባቢ ነኝ እደንሳለሁ እዘፍናለሁ 8ኛ ክፍል እና 9ኛ ክፍል መድረክ ላይ ወጥቼ የዘፈን ውድድር ተወዳድሬ ሁለተኛ ወጥቻለሁ ሁለተኛ ነው ሶስተኛ ወጥቻለሁ ግጥም ነበረ ጁሊየትን ሆኜ የሮሚዮ እና የጁሊየት ቲያትር ያሰራን ነበር አማርኛ ተሸራችን ጁሊየትን ሆኜ ተጫውቻለሁ ቲያትር ክላስ ውስጥ እና በጣም በቃ አክቲቭሊ ፓርቲሲፔት አደረግ ነበር ትምህርት ይከብደኝ ነበር ስፔሻሊ ማትስ እና ፊዚክስ በጣም ይከብዱኝ ነበር ግን ኮንፊደንሴን ማጣበት አይነት መክበድ ደግሞ አልነበረም የሚከብዱኝ ፋይናሊ 12ኛ ክፍል ሀፕን አደረገ and then ዩኒቨርሲቲ ገባሁኝ ዩኒቨርሲቲ አዋሳ ዩኒቨርሲቲ ነው የደረሰኝ አዋሳ ዩኒቨርሲቲ ሲደርሰኝ የመጀመሪያ ቀን ግቢ ውስጥ የገባሁ ቀን የተሰማኝን ስሜት አልረሳውም በቃ ብቸኝነት ነው የተሰማኝ because ልክ የደረሰኝ ዶር ማንንም አላውቅም ከአንድ ትምህርት ቤት ከክሩስ ትምህርት ቤት ብቻ 40 ሰው ነው የደረሰው አዋሳ ዩኒቨርሲቲ ግን እኔ ብቻ ተለይቼ የሆነ ዶርም ደረሰኝ ምክንያቱም ዋይ ነው ስሜ ማለት ነው ሌሎቹ ግን ቅርብ ቦታ ነው ያሉት በዛ ላይ ደግሞ ፊልዳቸው ይመሳሰላል ሜዲሲን የደረሳቸው አሉ ጓደኞቼ ከሃይ ስኩል አብረን ይሄድናለን it was just a lot እና የመጀመሪያ ቀን ግቢውን ያየሁት ጊዜ ዶርሙን ያየሁት ጊዜ ይሄ ሻወር መውሰጃውን ሽንት ቤቱን ያየው ጊዜ በስማ I hated it
ኢሚዲየትሊ ለእናቴ ደውዬ በቃ ማም ፍራሹን ብታዩ በጣም ቆሻሻ ነው እያልኩኝ ያለቀስኩት እውነት በጣም አልቅሻለሁ ትዝ ይለኛል በቃ ነይ ብትለኝ አቋትቸው መመለስ ይመስለኛል ግን ብዙ ጊዜ ማለት ነው ልክ ከአዲስ አበባ ውጪ አሁን በርግጥ ጊዜው ከባድ ነው ግን ከአዲስ አበባ ውጪ ዩኒቨርሲቲ ሲደርሳቸው ልጆቻችሁ አይሄዱም ብላችሁ የግል ትምህርት ቤት የምታስተምሩ ወላጆች በጣም አስቡበት ምክንያቱም የክፍለ ሀገር ዩኒቨርሲቲ የሆነ የሚያስተምረን ነገር አለ እኔ በጣም በራስ መቆምን የተማርኩት እዛ ዩኒቨርሲቲ ውስጥ ማንም የሚቆጣጠረኝ የለም አጠናሽ አላጠናሽ የሚለኝ የለም ካላጠናችሁ ትጫናላችሁ የሐዋሳ ዩኒቨርሲቲ ግሬዲንግ ሲስተም ደግሞ የዛን ጊዜ በጀርመን ሲስተም ነው የሚሰራው ተብሎ የሌለ ዋር ነበረ በቃ የመጫር እድላችሁ የሁላችንም እንትን እኔን ማትስ የምታስጠናኝ ልጅ ታጨራለች ለምሳሌ ማትስ ያስጠናችኝ ልጅ እና በጣም ከባድ ነው ግን መቋቋምን መቻልን ቆዳ ማወፈርን ያወኩት ደግሞ እዛ ግቢ ነው ራሴን ዲስከቨር ያደረኩት ምን አይነት ሰው እንደሆነ ምን አይነት ጓደኛ እንደሆነ ዲስከቨር ያደረኩት እዛ ግቢ ውስጥ ነው በጣም ብዙ ላይፍ ሌሰኖች ተመረበታለሁ ያን ግቢ እና የሆነ ነገር ከልጆቻችሁ እየወሰዳችሁ ነው እዚህ ስታስቀሯቸው ማለት ነው እናንተው ስር ስታስቀሯቸው የሆነ ነገር እየወሰዳችሁ ይመስለኛል ያው ሀገራችንን ሰላም ያድርግልን አሁን ላይ ወደ ክፍለ ሀገር ሄዶ መማር በጣም ከባድ የሆነበት ሰዓት ነው ግን ኢቨንቹዋሊ ሰላም ከመጣ አስቡበት ምንም አይሆኑም ልጆቻችሁ ጠንክረው ጎብዘው ነው የሚመጡላችሁ አሁን ቲክቶክ ላይ ፖስት ማደርጋቸው ግሩፖቼ they're my second family እንደ ሁለተኛ ቤተሰቦቼ ናቸው እና የሴቶች ጓደኝነት ምን አይነት እንደሚጠቅም ያወቁበት ግሩፕ ነው by the way በጣም ብዙ ጊዜኛ ሀገር ምን የሚባል ነገር አለ የሴት ጓደኝነት የሴት እንደዚህ ምናምን እንዳትሰሙ ጓደኞቻችሁን ስትመርጡ be careful አለቀ በጣም ጥንቁቅ ሁኑ ጓደኞቻችሁን ስትመርጡ ከዛ በተረፈ ግን እንደ ሴት ጓደኛ የሚያስፈልግ ነገር የለም ለሴት ልንገራችሁ ስፔሻሊ እህት ከሌለሽ ግዴታ ያስፈልግሻል መልክሽን ማየት ቡሊ የተደረግሽውን የተሰደብሽውን እንዴት ጌቶ በር አደረግሽ ካላችሁኝ እዚህ ፕሮሰስ ውስጥ ነው ራሴን ያገኘሁት ሞስትሊ 12ኛ ክፍል ላይ የሆነ አይነት እድገት አደኩ መሰለኝ አይ ዶንት ኖ ብቻ የዛኔ ነው ጸጉሬን መሰራት የጀመርኩት ምክንያቱም የተለያዩ ዴዎች አሉ የተለያዩ ፕሮግራሞች አሉ እንደሌላው አመት አይደለም የተለያዩ ፕሮግራሞች አሉ ለዛ ፕሮግራሞች ዝግጅት እንዘጋጃለን ጸጉራችንን እንሰራለን ልብስ እንለብሳለን ምናምን እንከራያለን ከለር ያለ ኦልዲስ ያለ ካልቸራል ያለ ዋተር ያለ በጣም ብዙ ነገር ነው ያለው ሶ ይሄ ድሬሲንግ አፕ የሚባለው ነገር የዛኔ ነው በቃ ራሴ ላይ መልኬ ላይ እንዲህ ብለብስ አምራለሁ ወይ እንደዚህ ባረግ አምራለሁ ወይ ምናምን የሚባለው ነገር ኖቲስ ያደረኩት የመጣው አይ ቲንክ 12ኛ ክፍል 11ኛ ክፍል ሁለቱ አመት ላይ ነው እና የዛኔ ነው ራሴ መጠየቅ የጀመርኩት ለምንድን ነው አስቀያሚ ነኝ ብዬ የማስበው ለምንድን ነው መልኬን የምጠላው ምንድነው ችግሩ አፌ ሰፊ ነው ብርቅ አይደለም ምንድነው እንደዚህ የሚያረጋኝ ብዬ ራሴን እየጠየቅኩኝ በዛ ላይ ደግሞ ሰው ጤፍ ሆኛለሁ at that point ዴስክ ላይ ወጥቼ ደንሳለሁ እንዳልኳችሁ መድረክ ላይ ወጥቼ ዘፍናለሁ መድረክ ላይ ወጥቼ ተውናለሁ መድረክ ላይ ወጥቼ ግጥም አነባለሁ ኢቭን የግራጁዌሽን ይሄ ቫሌዲክቶሪያን ስፒች የምንለው ያቀረብኩት እኔ ነኝ ሸራተን ግራጁዌሽን ላይ ማለት ነው ሶ ይሄ ሰው ፊት መቅረቡ ይመስለኛል የሆነ አይነት ድፍረት ሰጠኝ ተለማመድኩት ሰው ፊት መቅረብን ሶ ሰው ፊት ቀርቤ ሳላፍር ከተናገርኩኝ ሳላፍር ከሳቅኩኝ ሳላፍር ከዘፈንኩኝ ሳላፍር ግጥም ካነበብኩኝ ሳላፍር እነዚህ ሁሉ ነገር ካረኩኝ ለምንድን ነው ራሴን በመስታወት ማየት ያቃተኝ በቃ ይሄ ሰልፍ ሄት ነው ራሴን ስለምጠራ ነው ራሴን የታች አድርጌ ስለማስብ ነው እንደዚህ ማለት
ማሰብ ጀመርኩኝ ከዛ እንዳልኳችሁ ደግሞ በቃ ያ ድፍረት ሲኖራችሁ ሰው ጠይፉ ነው የምትሆኑት ሰው ፊት ቆማችሁ መናገር ስትችሉ የሰው ኦፒኒየን ሰው ምን ይለኛል የሚለው ነገር ከላያችሁ ላይ እየተገፈፈ ይሄዳል ሶ ይሄ ሰው የሚለኛል ሰው ምን ይለኛል የሚለው ነገር ሲገፈፍ ደግሞ ራሴ ምን ይለኛል ህሊናዬ ምን ይለኛል የሚለው ነገር እየቀደመ ይመጣል ሶ ለሰው ኦፒኒየን የምጨነቀውን ያክል ለራሴ ምን አይነት ኦፒኒየን እንዳለኝ መጨነቅ ጀመርኩ ማለት ነው እዚህ በአብዛኛው ኔጌቲቭ ነገር ነበር ፈገግታዬን አልወደውም ቆዳዬን አልወደውም በጉሬ ላለው እዚህ ጋር አይኔ እንዲባተውን አይኔ ባታንስላለው አፍንጫዬ ቀጥብ ይላልለው ምናምን በቃ የሆነ ነገር ሁሌ በቃ እንከን ላይ ነው ፎከስ ማረጋው ጉብዝናዬን ትቼ መሳል መቻሌን ድርሰት መጻፍ መቻሌን ግጥም መጻፍ መቻሌን መስፈን መቻሌን ተደነስ መቻሌን ትቼ የማስበው ምንድነው ወይኔ እንግዲህ ፊዚክስ አልችልም ወይኔ ማትስ አልችልም ወይኔ ፈተና ብወድቅ እንግሊዘኛ አቀለጣጥፌ ማውራት መቻሌን ትቼ የማስበው ምንድነው ወይኔ ተንሳራረግ ወይኔ እንደዚህ ሳለ ከዛ ራሴን ከማጋ ነው ማወዳደረው አጠገቤ ካሉ ልደርስባቸው ከማልችል ሰዎች ጋር እኔ ማወዳደር ያለብኝ ራሴን ከትናንትና ማንነቴ ጋር ነው ሶ እነዚህ ነገሮችን እያስተካከልኩ ሲሄድ ማለት ነው I don't know you guys መልኬን በጣም ወደድኩት ስፔሻሊ ካምፓስ ላይ ከካምፓስ በኋላ ስፔሻሊ ስራ ከገባሁና 30 አመት ከሞላኝ በኋላ 30 አመቴን ካከበርኩ በኋላ ስፔሻሊ I don't know like the way I feel about myself the way I feel about who I am as a person በጣም ኮምፕሊትሊ የተቀየረው ምክንያቱም ማህበረሰብ የሚያየኝን አስተያየት ማየት አቆምኩና ራሴን ማየት ጀመርኩ ማለት ነው በራሴ አይን ውበት እንደ ተመልካቹ ነው እምንረሳው አብዛኞቻችን ለራሳችን ውበት ለራሳችን መልክ ተመልካች እኛው ነን እኔ ነኝ መጀመሪያ መልኬን ማየው ማንንም አይደለም መልኬን እኔ ነኝ መጀመሪያ የማየው እኔ መጀመሪያ አይቼ ስታምር ካልኩኝ ማንንም ሰው መጥቶ ወይ ስታስጠይ ወይ አስቀያሚ ወይ ምን ተመሳያለሽ ምናምን ቢለኝ ማለት ነው ከጉዳይ አልቆጥረው ለምን እንደሆነ ልንገራችሁ ያ ሰው የራሱ አመለካከት የራሱ ውበት እንደተመልካቹ ነው የራሱ መስፈርት አለው እኔ የራሴ መስፈርት አለኝ እኔ ባለኝ መስፈርት ደግሞ ቆንጆዬ ነኝ እሱ ባለው መስፈርት ደግሞ አስቀይሜዋለሁ ካስቀየምኩት ድንኳን ጥሎ ለቅሶ ማልቀስ ይችላል መቀመጥ ይችላል የኔ ጉዳይ አይደለም አብዛኞቻችን ትልቁ ችግራችን ያ ነው የሰዎች አስተሳሰብ ሰዎች እንዴት እንደሚያዩ ሰዎች እንዴት እንደሚገነዘቡ በጣም እንጨነቃለን ሴት ሆነሽ ደግሞ እንደዛ አይነት ችግር ውስጥ ካለሽ ማለት ነው ጉድሽ ነው ማንነትሽን መቼም አታገኙም የራስሽን ስታይል የራስሽን የሜካፕ ስታይል የራስሽን ያለባበስ ስታይል የራስሽን ያነጋገር ስታይል አታገኙም አታቂውም ኮፒ ፔስት ነው የምትሆኚው ካንቺ ጠንከር ያለ አቋም ያላትን ሴት ታይና እሷን ኮፒ ለማድረግ ነው የምትሞክሪው በዛ መሃል ማንነትሽን ሉዝ ታረጋለሽ ራስሽን ሉዝ ታረጋለሽ ከጋር በተያያዘ ነገር ብቻ አይደለም ኤቭሪቲንግ ከፐርሰናሊቲያችሁ ጋር ራሱ በተያያዘ እኒ ቢባል መጀመሪያ ራሳችሁን ማወዳደር ያለባችሁ ትላንት እኔ ማን ነበርኩ ዛሬ ማን ነኝ ከየት ነው የተነሳሁት በልጅነቴ ምን ኤክስፒሪየንስ አድርጌያለሁ ያንን ኤክስፒሪየንስ ያደረኩት ነገር እንዴት ፕሮሰስ አድርጌዋለሁ የሚለውን ነገር we have to focus on those things self ራስ ላይ ፎከስ ማድረግ አለብን እኔ የኖርኩትን ኑሮ እኔ ኤክስፒሪየንስ ያደረኳቸውን ህመሞች እኔ ኤክስፒሪየንስ ያደረኳቸውን ስኬቶች እኔ ኤክስፒሪየንስ ያደረኳቸውን ውድቀቶች ሌላ ሴት በእኔ አይነት መልኩ ኤክስፒሪየንስ አድርጓለች ብዬ አላምንም ሶ እኔን ክሬት ያደረገ የሆነ አይነት ኤክስፒሪየንስ አለ አንቺንም ክሬት ያደረገ የሆነ አይነት ኤክስፒሪየንስ አለ አንቺ እኔን መሆናችን የኔን ጥንካሬ የኔን መልክ የኔን አለባበስ ምናምን ወስደሽ እኔን መሆናችን ኢምፐርሰኔት ታደርጊኛለሽ ልትመስይኝ ትችያለሽ እኔን ግን አትሆኝም
ራስሽን ብትሆኚ ደግሞ ሞር በጣም ታምሪያለሽ። ስፔሻሊ ይሄ ኢሮሴንትሪክ ነው የውበት መለኪያችን። እንደ ፈረንጅ ጸጉሯ ሉጫ የሆነ እንደ ፈረንጅ ቅልት ያለች እንደ ፈረንጅ አፍንጫዋ ስልክክ ያለ አፍሪካዊነታችንን እንረሳለን፣ ጥቁር መሆናችንን እንረሳለን። ይሄ የባሪያ መልክ የሚባሉ አሁን ኢትዮጵያዊ ሀበሻ ምናምን ተብሎ ጉግል ላይ ሰርች ብታረጉ እንዳለ የሚመጣላቸው ቀያይ ሴቶች ነው እንዴ። ጋምቤላ ያሉትስ፣ ሐመር ያሉትስ፣ ደቡብ ያሉትስ አፍሪካን ፊቸር ያላቸው ኪንኪ ጸጉር ያላቸው አፍንጫቸው ጎራዳ ከንፈራቸው ትልልቅ እነሱ ኢትዮጵያዊ አይደሉም? እነሱን እንደ ውበት አናይም። የምናየው እነማንን ነው? ፈረንጅ የሚመስሉ ሴቶችን፣ ራሳቸውን በሜካፕ በምን ፈረንጅ ያስመሰሉ ሴቶችን ነው እንደ ውበት መለኪያ አድርገን የምናየው። ሶሻል ሚዲያ ላይ በጣም ዶሚኔት አድርገው የሚወጡትን ሴቶች ብታዩ ኢትዮጵያዊነትን የሚያሳዩ አይደለም፣ ፈረንጅነትን የሚያሳዩ ነው። ኢሮሴንትሪክ ቢዩቲ ስታንዳርድ ያላቸው ሴቶች ናቸው እንደ ውበት የሚታዩት ማለት ነው። ሶ አንቺ የውበት መለኪያሽን ያንን ካደረግሽ መቼም ነው ራስሽን የማትወጂው፣ መቼም ነው መልክሽን አክሴፕት የማታረጊው፣ ኢትዮጵያዊነትሽን አፍሪካነትሽን ትረሻለሽ። አለቀ። ሰው በመልክ አታክ አያርገኝ ልንል አንችልም። ባይዘው የሆነ ጥናት ተካሂዶ ወንዶች አትራክቲቭ ያልሆነች ወይም ደግሞ አትራክት የማታደርጋቸውን ሴት ሲያዩ አንኖይድ ይሆናሉ ይላል። ሴቶች አትራክት የማያደርጋቸውን ወንድ ሲያዩ እንደ ዕቃ ነው የሚያዩት ይላል። እንደ ዕቃ ነው የሚያዩት ማለት ኢግኖር ነው የሚያደርጉት ማለት ነው። በቃ እዚህ ጋር የሆነ ትራስ አለ እያለፍኩ ከሆነ ወይ ትራስ ምናምን ብዬ አላይም፣ ዝም ብዬ ነው አልፈው አይደለ? ትራስ ፈልጌ ካልመጣሁ በስተቀር ልክ እንደዛ ማለት ነው። ወንዶች ግን አንኖይድ ነው የሚሆኑት፣ ይበሳጫሉ። በአጠቃላይ ኤግዚስት ማድረጋችን አትራክቲቭ አይደሉም ተብሎ የሚታሰቡ ሴቶች ኤግዚስት ማድረጋችን ያናዳቸዋል። ይናደዱ። ምን አስጨነቀሽ አንቺ? ያንቺ ጉዳይ ነው እንዴ? አይደለም። ያንቺ ጉዳይ ማን ነው? አንቺ ነሽ። የውበት መለኪያሽ አንቺ፣ የማንነት መለኪያሽ አንቺ። ያኔ በራስ መተማመኑ ለመጎልበት በጣም ቀላል ይሆናል። ራስን አክሴፕት ማድረግ፣ ራስን መውደድ በጣም ቀላል ነው። እና ይሄን ሁሉ ያወራኋችሁ ምንድነው ከናንተ የተለየ ህይወት የለኝም። በርግጥ ምናልባት ፕራይቬት ስኩል መማሬ፣ የግል ትምህርት ቤት መማሬ የተሻለ የትምህርት እድል እንዲኖረኝ፣ የተሻለ የስራ እድል እንዲኖረኝ ከሌሎች ከአብዛኞቹ የኢትዮጵያውያን ሴቶች አድርጎኝ ሊሆን ይችላል። ቋንቋ እንድችል፣ እንግሊዝኛ እንድችል አድርጎኝ ሊሆን ይችላል። ያ ደግሞ የተለያዩ ኢንፎርሜሽኖችን፣ የተለያዩ መጽሐፎችን መጽሐፍ እንደ እንትን ነው የምበላው ጋይስ። እንደውም ቲክቶክ ከጀመርኩ በኋላ በጣም ቀንሻለሁ። እንደ ምግብ ነው የምበላው። እሱንም ሁለተኛዋ እናቴ ነች ያስተማረችኝ። ቴንክ ዩ ናኒ ፎር ዛት። ልትተኛ ገብታ ቢያንስ 20-30 ፔጅ አንብባ ነው የምትተኛው እና እኔንም ታስነብበኝ ነበር። በቃ የሆነ የጨረሰችውን መጽሐፍ ለልጅ የሚሆን መጽሐፍ ትሰጠኛለች። ከልጅነቴ ነው ማንበብ የጀመርኩት መጽሐፍ። ስለዚህ ያ የሆነ አይነት ከሌሎች ስፔሻሊ የገጠሩ ክልል ካሉ ሴቶች የተለየ ቻንስ፣ የተለየ እድል እንዲኖረኝ፣ የተለየ አይነት ኤክስፖዠር፣ የተለያየ አይነት ድፍረት፣ የተለየ አይነት ራስ መተማመን ኮንፊደንስ እንዲኖረኝ አድርጎ ሊሆን ይችላል። ከዛ በተረፈ ግን ከናንተ የተለየ ምንም ነገር የለኝም። ምንም ሞራል የለኝም። ጠንካራ አይደለሁም። ጠንካራ የሆንኩባቸው ነገሮች አሉ፣ ደካማ የሆንኩባቸው ነገሮች አሉ። ፍጹም አይደለሁም። ፐርፌክት አይደለሁም። የተለየ ዕውቀት፣ የተለየ ችሎታ የለኝም። እኔ ያለኝ ነገር ምንድነው? እውነት፣ ምክንያታዊነት እና ርህራሄ በጣም አለ። እነዚህ ሶስት ነገሮች ላይ በጣም ጠንካራ አቋም ነው ያለኝ። ሁሌ እውነትን ለመናገር እሞክራለሁ በተቻለኝ አቅም። አልዋሽም እያልኳችሁ ደግሞ አይደለም፣ ሁኔታዎች ሲያስገድዱኝ እዋሻለሁ። ግን በተቻለኝ አቅም በእውነት ለመሄድ እሞክራለሁ። በጣም ለሰው ለማዘን ለመራራት እሞክራለሁ። በተቻለኝ ሰው ለመርዳት እሞክራለሁ። ምክንያታዊ ለመሆን እሞክራለሁ። በጣም ራሽናል ሎጂካል ለመሆን እሞክራለሁ።
ኮመን ሴንስ የሚባለው ነገር ኮመን ሂውመን ዲሰንሲ የሚባለው ነገር ይሄ ቅድም ያልኩት ሳር አረንጓዴ ነው በቃ ምንም እዚህ ጋር መተን መከራከር አያስፈልገንም እኔ ሳር አረንጓዴ ነው ስል የሆነ ሰው ይመጣና ፀሐይ ሲመታው ቢጫ አይሆንም እያልሽ አይቆረጥም እያልሽ የማይሆን ክርክር ውስጥ ነው እኔ የተናገርኩት ሳር አረንጓዴ ነው በቃ አረንጓዴ አይደለም የሚል ሰው ካለ ደግሞ የሆነ ሳይንቲፊክ የሆነ ነገር ወይም ስታቲስቲክስ በጥናት የተደገፈ የሆነ ነገር ይዞልኝ ሊመጣ ይገባል አለበለዚያ ከአቋሚ ፍንክች አይደለም ትልልቆቹ ፕሪንሲፕሎች እነዚህ ናቸው ምክንያታዊነት ሎጂካል ወይም ራሽናል መሆን ርህራሄ ኤምፓቲክ መሆን እና ትሩዝ ፋክት እውነታ ማንነቴን አይ ቲንክ ለመገንባት የምሞክረው እዛ ላይ ነው ማንነቴን ገንብቻለሁ ብዬ ራሱ አላወራም ገና ብዙ የሚቀረኝ ነገር አለ ማስተካከለው ነገር አለ መማረው ነገር አለ ያላሳካኋቸው ማረግ ፈልጌ ያላደረግኳቸው በጣም ብዙ ነገሮች አሉ ሶሻል ሚዲያ ላይ ስመጣ ሮል ሞዴል ልሆን አይደለም እናንተን ላስተምር አይደለም እውነት የሆነ አይነት ነገር እንትልላችሁ ልሰብካችሁ አይደለም I'm just telling you facts በቃ እውነታ ነው እየነገርኳችሁ ያለው ምናልባት ኢንፎርሜሽኑ ከሌላችሁ እንድታቁ ማለት ከዛ በተረፈ ምክንያታዊነት በቃ ምክንያትን ይዤ እከራከራለሁ ከመጨረሻው እከራከራለሁ እስከሸነፍ ድረስ ከዛ በተረፈ ግን በጣም ብዙ ሰው ኢንተርቪው ላይ ምናምን ሲሄድ ለምንድን ነው እንደዚህ ስትሰደቢ ምንም አይመስልሽም ወይ ምንም አይመስለኝም እነማን ናቸው እነዚህ ሰዎች እንዴ ፌክ አካውንትን ከፍተህ መልክህን አሳየኝ ብትዩ እኮ ጥርሱን አይፍቅም አይናር አለው አይኑ ላይ እግሩ ቀጭን ነው ስፖርት አይሰራም ብብቱ ይሸታል እነዚህ ሰዎች እኮ ናቸው እየመጡ የሚሳደቡት ራሱን የሚጠብቅ ሰው ራሱን የሚያቅ ሰው በራሱ የሚተማመን ሰውማ በፍጹም መጥቶ መልክሽን አታካ ያረግም ሰውነትሽን አታካ ያረግም ምናምን አሳይቻችኋለሁ እኮ ከዚህ በፊት መልኬን መጥቶ የተሳደቡ ሰዎች ምን አይነት ፎቶ እንዳላቸው ቪዲዮ ሰርች አሳይቻችኋለሁ ያ በጣም በቂ መልስ ነው በቃ በራሱ የሚተማመን ሰው መልኩን የሚወድ ሰው መስታወት ፊት ቆሞ ራሱን አይቶ ሳምር ደስ ሲል የሚል ሰው መጥቶ አስቀያሚ ነሽ ታስጠያለሽ ምናምን አይልሽም ስለዚህ እነዚህ ሰዎች አፈር ውስጥ እንደሚኖሩ ትሎች ኢግኖር ማድረግ ነው ምንም ትዝ አይሉንም እኮ እነዚህ ሰዎች አይደል በቃ አለቀ ብዙ ሴቶች በራስ መተማመን የሌላቸው በእንደዚህ አይነት ምክንያት ነው እንደዚህ የሚሏችሁ ኔጋቲቭ ነገር ስለናንተ የሚነግሯችሁ ስላመናችሁ ነው ሁላችንም ውስጣችን ኔጌቲቭ ነገርም አለ ፖዚቲቭ ነገርም አለ ማረግ የምንችለው ነገር ምንድነው ፖዚቲቭ ነገር ሻይን እንዲያደርግ በደንብ እንዲታይ ማረግ ነው ከዛ ከምንም ነገር በላይ ራስን መቀበል ራስን ማወቅ ምንድነው የሚያስደስተኝ ምንድነው የሚያስከፋኝ ድክመቴ ምንድነው ጥንካሬ ምንድነው ስኬቴ ምንድነው ውድቀቴ ምንድነው ምን ላይ ልስራ ምን ላይ በሰራ ያስደስተኛል ከምን ደስታ አገኛለሁ እነዚህ ነገሮች ቁጭ ብለን ስንታችን ነን የምናስበው ቁጥራችን በጣም ትንሽ ነው ይሄንን ነገር ደግሞ መጥቼ ስነግራችሁ ማለት ነው የሆነ አይነት ደግሞ ሰው ነች ብላችሁ ደግሞ እንዳታስቡ እንዳልኳችሁ ነው እኔ ላይ መስራት ይቀረኛል በጣም ብዙ ይቀረኛል ግን ቢያንስ ሰልፍ አዌር ነኝ ብዬ አስባለሁ አውቃለሁ ምን ላይ ደካማ እንደሆንኩ አውቃለሁ ምን ላይ ልሸነፍ እንደምችል አውቃለሁ ድክመቴን ሶሻል ሚዲያ ላይ ወጥቼ አድሚት ማድረግ ምንም ሼም አይዘኝም ሰው ነኝ የተረዳ ጭንቅላት ያለው ከኔ ስህተት ይማራል ጭንቅላት የሌለው ደግሞ ሰድቦኝ ጃጅ አድርጎኝ ያልፋል አለቀ እና ይሄን ሁሉ ሰዓት ለማውራት ሐሳብ ኖርኝ አይደለም ምናልባት እንደዛኛው ቪዲዮ ኢንተረስትድ ሆናችሁ አልሰማችሁም ምናልባትም አብዛኞቻችሁ እዚህ ፖይንት ላይ አልደረሳችሁም ግን የደረሳችሁ ካላችሁ በጣም አመሰግናለሁ ከመጀመሪያው ኤፒሶድ በላይ ይሄ በጣም ኢምፖርታንት ነው
እና going forward ደግሞ እያንዳንዱ አሁን የነካካዋቸው ነገሮች ላይ ኤፒሶዶች እየሰራን እናወራለን እንመካከራለን ኮሜንት ሴክሽን ላይ ስለዚህ ነገራዊ የምትሉኝ ነገር ካለ እና ማቀው ነገር ከሆነ አወራላችኋለሁ ቅንጨውንም ሳልበላው ቀረው because ጫው ብቻ ነው you guys በጣም ጫው ብቻበታለሁ ምን ሆኜ እንደሆነ አላውቅም ግን thank you for coming በዚህ አጋጣሚ subscribe ላደረጋችሁ የመጀመሪያውን ቪዲዮ for whatever reason ላያችሁ በጣም ሞቲቬት አድርጋችሁኛል እንድቀጥልበት ይሄንን YouTube ቻናል አመሰግናችኋለሁ የዚህ ቪዲዮ ኳሊቲ ይሄን ያክል እንዳልደበራችሁ ይሄን ያክል እንዳልጨለመ ተስፋ አደርጋለሁ ወዳችኋለሁ thank you for watching bye